በተለይ በዲያስፖራ ያለው ንቅናቄ በጣም ከፍተኛ ደረጃ ተጠናክሮ እየቀጠለ ነው ያለው። በጣም ደስተኛ ነኝ። ዲያስፖራውን በተመለከተ እየተደረጉ ያሉ እንቅስቃሴዎችን በተደጋጋሚ እንደማነሳው ማለት ነው። የዲያስፖራው ሚና ከምን ጊዜውም በላይ ቁልፍ መሆኑን የተገነዘበው አፋብን በተለይ ዲያስፖራውን በማነቃነቅ እየሰራ ያላቸው ስራዎች በእኔ እምነት በርካታ ውጤቶችን ማምጣት ይችላሉ ብዬ አምናለሁ። አሁንም እየተሰራ ያለው ነገር ያንን የሚያሳይ ነው። በየአካባቢው ያላችሁ ማህበራት እየሰራችሁ ያላችሁት ነገር የሚያስደንቅ ነው። ትላንትና የቤይ ኤሪያ የአማራ ማህበራት ማታ ጋብዘውኝ እዛ ፕሮግራማቸው ላይ ተገኝቼ ነበርና የሚያስገርም ነገር ነው እያደረጋችሁ ያላችሁት፣ የሚያስገርም ነገር በእውነት እና በዚህ አጋጣሚ በጣም ነው የኮራሁባችሁ። በእያንዳንዱ ማህበር ጥናታዊ ጽሁፎች በእያንዳንዱ በተለያዩ ጉዳዮች ላይ እየቀረቡ መጠነ ሰፊ ውይይትና ህዝባዊ የጋራ መግባባቶችም እየተደረጉ እንዳሉ ነው መረዳት የቻልኩት። በዚህ ልክ የነቃ ተሳትፎ የሚያደርግ የፖለቲካ ማህበረሰብ መፍጠር በኢትዮጵያ ውስጥ ለረጅም ጊዜ የተቻለ መስሎ አይሰማኝም። በየአካባቢው ያለው የአማራ ማህበረሰብ በመላ ዓለም የሚገኝ የአማራ ማህበረሰብ በየአካባቢው ባደራጃቸው ማህበራት እና በማህበራቱ እየተሰባሰበ በተለያዩ ጉዳዮች ላይ አጀንዳዎችን እየቀረጸ ምሁራንን እየጋበዘ ማብራሪያ እየጠየቀ ራሱን በዚህ ልክ የሚያነቃንቅበትን የታሪክ አውድ ማየት በእውነት በጣም የሚያኮራ ነገር ነው ያገኘሁትና አንድ ማህበረሰብ ሲተከል በእግሩ ሲቆም ማየት በጣም ደስ የሚል ነው በእውነት። ምንም አልነበረም፣ ምንም ካልነበረበት ነው እዚህ ደረጃ መምጣት የተቻለው፣ እዚህ ደረጃ መድረስ የተቻለው ብዬ ነው የማስበውና ማህበራት በየአካባቢያችሁ የምትሰሩት ነገር በጣም የሚያስገርም ነው። እኔ በጣም ከሚያኮሩኝ ነገሮች አንዱ የተደራጀ ማህበረሰብ ማየት ነው። ያልተደራጀ ማህበረሰብ እኔ እንደ ማህበረሰብ አልቆጥረውም። አንድ ማህበረሰብ ባህል፣ ቋንቋ እና ትውፊት ታሪክ ስላለው ማህበረሰብ ነው ለማለት ይቸገራለሁ። አንድ ማህበረሰብ በጥቃት ጊዜ አብሮ መቆም ከቻለ፣ በተድላ ጊዜ አብሮ መቆም ከቻለ፣ ክፉንና ደጉን በጋራ ማሳለፍ ከቻለ፣ ስለዛሬም ሆነ ስለነገ ዕጣ ፈንታው አብሮ መምከር ካልቻለ ለኔ ህዝብ አይደለም፣ የተበተነ ምንም አይነት ፖለቲካዊ ፋይዳ የሌለው ዝም ብሎ በቁጥርና በአሃዝ ብቻ እንትን ያለ ግን ምንም አይነት ማህበረሰብ ነው ብሎ ለመቀበል ይቸገራሉና ባለፉት በርካታ ዓመታት የምመለከተው ኢትዮጵያ ውስጥ እና የሚያስቆጨኝም የነበረው ኢትዮጵያ ውስጥ ልሂቃን አሉ፣ የፖለቲካ ልሂቃን እና ከዛ ደግሞ ፍራንቻይዝድ የሆነ ማለት የተበተነ ያልተሰበሰበ በብዙ መንገድ የተጎሳቆለ ማህበረሰብ አለ። በእነዚህ ሁለት ልሂቃኑና በማህበረሰቡ መካከል ምንም ብሪጅ የለም። ማህበረሰቡ የፖለቲካ ንቅናቄው አካል አይደለም። ለምትፈልገው ነገር ታወጣዋለህ፣ ሰልፍ ውጣ ስትለው ሰልፍ ይወጣል። በቃ ሌላ ምንም ነገር አይደለም። ምንም መብት የለውም። የሚወጣው ፖሊሲ አይመለከተውም፣ የሚወጣው አዋጅ አይመለከተውም። ጦርነት ስትፈልገው ለጦርነት ግብዓት ትጠቀመዋለህ። ከዛ ውጪ ምንም መብት የለውም፣ ምንም ሪስፖንሲቢሊቲ የለውም። ከፈለገ ይበላል፣ ከፈለገ ታስርበዋለህ፣ ከፈለገ ታፈናቅለዋለህ፣ ከፈለገ የፈለገውን ታደርገዋለህ። እንደዛ አይነት ማህበረሰብ ነበር የነበረው ኢትዮጵያ ውስጥ ያለው ህዝብ። በስፋት ደግሞ ሌላው አትሊስት ቢያንስ ንቃት ላይ የሚሰሩ ህብረተሰባቸውን በገባቸው ልክ ለማደራጀት የፖለቲካ ማህበረሰብ ለማድረግ የተለያዩ አካሄዶችን የተመረጡ በተለይ ደግሞ ናሽናሊዝምን እንደ ሞዴል ተጠቅመው ማህበረሰብን ለማደራጀት ጥረት የሚያደርጉ በርካታ ብሔር ልሂቃን ነበሩ። ከዛ በዘለለ ግን ሰፊው የኢትዮጵያ ህዝብ በእውነት የተደራጀም አይደለም። በህይወቱም በሀገሩ ጉዳይ ላይም ተሳታፊ የሆነ አይደለም። አዳነችም ስትመጣ ትበትነዋለች፣ ገሌም ስትመጣ ይበትነዋል። የመጣ ሁሉ ይገዛዋል፣ የመጣ ሁሉ እንትን ይለዋል። ሲፈልግ ባንዲራ እንዲይዝ አይፈቅድለትም፣ ሲፈልግ መዝሙሩን ይነጥቀዋል፣ ሲፈልግ ሀገሩን ይነጥቀዋል፣ ሲፈልግ ዜግነቱን ይነጥቀዋል፣ ሲፈልግ የመሬት አዋጅ ይቀይርበታል። እንዲህ አይነት ማህበረሰብ ነበር የነበረው። በዋናነት ደግሞ አማራው በዚህ ሁኔታ ውስጥ ባይተዋር የነበረ በሀገር ውስጥ በእውነት የረባም ተሳትፎ ያልነበረው ነው። ፖለቲካሊ ማለት ነው። እንግዲህ በወታደራዊው ዘርፍ በጣም ከፍተኛ ኮንትሪቢዩሽን አለው። በኢኮኖሚው ዘርፍ ይሳተፋል፣ ያመርታል፣ ያርሳል፣ መሬት ያቀናል፣ ለሀገር ይወድቃል። ግን ደግሞ ፖለቲካሊ እዚህ ግባ የሚባል ውክልናም እዚህ የረባም ቁመና ላይ እንዲኖር ተቋማት የሌሉት ማህበረሰብ እንዲሆን ተደርጎ የነበረ ነው። ዛሬ ላይ ማየው አማራ ግን
በፈጽሞ የተለየ ማህበረሰብ ነው እየተመለከትኩ ያለሁት። በእያንዳንዱ አካባቢ ላይ በጉዳዩ ላይ የሚመክር ማህበረሰብ እንደ አማራ ተደራጅቶ እርስ በርስ ተከባብሮ በጣፈንታው ላይ በህዝቡ ላይ በሀገሩ ጉዳይ ላይ አጀንዳ እየቀረጸ ምሁራንን እየጋበዘ ራሱንም አክብሮ ልሂቃኑንም አክብሮ ተናቦ አብሮ የሚሰራ ማህበረሰብ ሆኖ ነው እየተመለከትኩት ያለሁት። ይሄንን ማህበረሰብ ይመስለኛል ፕሮፌሰር አስራት ይተልሙት የነበር ይሄ ማህበረሰብ እንዲሆን ነበር የሚፈልጉት የነበረው እና የነ ፕሮፌሰር አስራትም የናምባቸውም ህልም የነ አሳምነውም ህልም በህይወትም ያሉት በህይወትም የሌሉት አባቶች በእስር ቤትም በተለያየ መንገድ እየማቀቁ ያሉትም ሊያዩት ይፈልጉት የነበረው የቆሰሉለት የሞቱለት የተሰደዱለት ብዙ ዋጋ የከፈሉለት እና በብዙ ጣውረድ ውስጥ ያለፉለት ማህበረሰብ ይሄ እዚህ ጋር እንዲመጣ በጣም በርካቶች ህይወታቸውን እና ብዙ ነገራቸውን ትተው ለህዝባቸው ራሳቸውን ሰጥተው አንዳንዶቹ ፈጽሞ መፈጠራቸውንም ጭራሽ የረሳናቸው ግን ደግሞ በጣም ብዙ ዋጋ ለሀገርና ለህዝብ የከፈሉ ሰዎች ዛሬ ላይውት የሚፈልጉትን ማህበረሰብ እያየን እንዳለን ነው ምረዳው ነው ሰው ውጤቱን የሚነግረኝ እኔ ሂደቱ ነው ምለው ሁሉ ጊዜም ለዚህ ነው ለኔ the means justifies the end ማኪያቬሊያን ሆኛ አይደለም ግን አንድ ማህበረሰብ ሲገነባ ያለው እያንዳንዱ የማህበረሰብን ታቆምባቸውን ፒለርስ በሚገባ ምሰሶ ሲተከላ ያለው ማህበረሰቡ ያንን የራሱን የጋራ ቤት ለመገንባት ራሱን ለማጽናት የሚያደርገውን ብዙ መስዋዕትነትና እየከፈለ ያለውን ዋጋ እየተረዳው ነው ያለውትና በጣም ደስ ብሎኛል ማለት ነው። ትላንትና በአንድ ቀን 3-4 ፕሮግራሞች በአንድ ቀን ሲካሄዱ ያለው ማህበራት ህዝባቸውን ሲያወያዩ ለሚዲያ አይቀርብም በራሳቸው ክሎዝ ዶር በሆነ መንገድ በየተለያዩ ጉዳዮች ላይ ህዝባቸውን እያሳተፉ እያወያዩ ነው ያሉትና እንዲህ አይነት ማህበራት ፍሎሪሽ ማድረግ አለባቸው ተጠናክረው መቀጠል አለባቸው የሚል ነውና ሙሉ እውቅናና ድጋፍ ለመስጠት ነው በኤሪያ አማራዎች ያላቸው አማራዎች በሌሎችም አካባቢዎች ላይ ያላቸው አማራዎች ለምሳሌ ኦሪገን አይ ቲንክ ላንሰርዘውት ነው እንጂ እነሱም ነበራቸው በተለያየ አካባቢ ላይ በአውሮፓም በአሜሪካም በካናዳና አውስትራሊያ እንዲህ አይነት መጠነ ሰፊ ስራ እየተሰራ እንዳለ ተመልክቻለሁ በጣም የሚበረታታና የሚደነቅ ነው ለማለት ነው። ሌላ ምንድነው የተረዳሁት ሰልፎች ተጀምረዋል። ትላንት ስቶክሆልም ላይ አንድ ሰልፍ ተደርጓል ወይንም አድርገናል እንግዲህ አድርገናል ነው የምለው because we are part of that እንደ አማራ የትም ቦታ ላይ ሰልፉ ይደረግ አድርገናል ነው የምንለው እንደ ህዝብ ነው እያደረግን ያለነው ትግሉም የህዝብ ነው ብለን ነው የምናምነው። ስለዚህ ስቶክሆልም ላይ ሰልፍ አድርገናል ነው ብዬ የማወራው because I am part of that አይደለም እናንተም የዛ አካል ናችሁ እኔም የዛ አካል ነኝ አገር ቤት ያለውም በስር ላይ ያለውም ሰልፍ አድርገናል ነው ማለት ያለበት ምክንያቱም እያንዳንዱ ቦታ ላይ የሚደረገው ነገር ተናጥላዊ አይደለም የአማራው እያንዳንዱ እንቅስቃሴ ሚዲያው በሉት ምኑ በሉት እያንዳንዱ የተናበበ ሲነርጃይዝ የተደረገ ከያለምንም ዝም ብሎ ያለ ማዕከላዊነት ዝም ብለን እየወጣን ምንድነፋው እንዳልሆነ መታወቅ መቻል አለበት። ሰልፍ ሲደረግ ዝም ብሎ አይደለም የሚደረገው ሚዲያ ሲቋቋም ዝም ብሎ አይደለም የምርምር ተቋማት ሲዋቀሩ ዝም ብሎ አይደለም የሚዋቀሩት እያንዳንዱ ነገር የሚናበብ መሆኑ መታወቅ መቻል አለበት ማለት ነው። በራሱ አማራው ህዝብ ለራሱ ለአማራው ህዝብ እና ለሀገሩ የሚደረግ እንደሆነ መደም መገንዘብ ያስፈልጋል ማለት ነው። ያለምንም የውጭ ኃይሎች ጣልቃ ገብነት በራሱ ሪሶርስ በራሱ ልጆች በራሱ ፍላጎት በራሱ አጀንዳ ዙሪያ እየተሰባሰበ እንዳለ በግልጽ ማየት ይቻላል። ናው ሰልፎችን ተከትሎ ትናንትና የተመለከትኳቸው አንዳንድ ነገሮች አሉ በስፋት ሲዘዋወሩ የነበሩ በኤአይ የተሰሩ በሰልፎቹ ላይ በትክክል ያልተስተጋቡ ድምጾች ልክ እነዛ ሰልፎች ላይ እንደተደረጉ ንግግሮች አንድን ብሔር ወይንም ሃይማኖትን የሚያጥላሉ የካማራው ትግል ውጪ የሆኑ አጀንዳዎች ተደርገው ልክ በዛ ሰልፍ ላይ የአማራ ልሂቃን በተለይ በዲያስፖራ ያሉት ለምሳሌ እንደነ ቴዲ ትርፌ ወይንም ሌሎች ግለሰቦች በተለያየ ቦታ ላይ ያሉ በዩኬም ያሉ በአሜሪካም በካናዳ አውስትራሊያም በተለያየ ቦታ ላይ ያሉ አማራዎች እንደዛ አይነት ንግግር እንዳደረጉ አድርጎ በአርቲፊሻል ኢንተለጀንስ ያቀናበሩ ሌላው ህብረተሰብ ላይ ፍርሃትን ለመፍጠር የሚሰሩ ነገሮች እንዳሉ ተመልክቻለሁ። ለምሳሌ አንድ ቪዲዮ ትላንትና በጣም በሚገርማችሁ ሁኔታ በብልጽግና ሰርክል ለብዙዎች ሼር እንዲደረግ ሲላክ የነበረ ቪዲዮ ተመልክቻለሁ። በኋላ ቪዲዮውን ሳጣራ አንደኛ ቴድ ነው እዛ ጋር የሚታየው እሱ ያለው ነው ቻርልስ ነው ኖርዝ ካሮላይና ነው የሚኖረው
ሰልፉ የተካሄደው ደግሞ ካናዳ ነው የሚል ነው። እዛ ሰልፍ ላይ ተገኝቶ እሱ ያልተናገረውን ግን ልክ እሱ እንደተናገረው አድርገው በኤአይ የሰሩት የኤአይ ድምጾችን አይ ቲንክ ኢዚሊ ፊገር ታደርጋላችሁ። you don't have to go to አይቲ ስኩል መሄድ አይጠበቅብህም። አሚን ደነስ ካልሆንክ በስተቀር ማለቴ ነው። እና ይገባሃል ድምጾቹን ኢዚሊ አውተንቲኬት ማድረግ ትችላለህ ምናምን ቴክኖሎጂው አድቫንስ ነው አሁን ላይ። እና እሱ ያልተናገረውን ግን ደግሞ ሰፊውን ማህበረሰብ ኢንክሉዲንግ ተማረን የሚሉ ሰዎችንም ጭምር የሚያስቱ ቪዲዮዎች ሲሰራጩ መለከታለሁ። እንትን የማን ነው የኛ ነው፣ እንትን የማን ነው የኛ ነው፣ እኛንን የምንወስደው ሀገሪቱን እኛንን እንትን የምንለው እንደዚህ ብሎ የሚያውቅ የአማራ ትግል አለ። የአማራ ትግል ትልቁ እንደውም አሁን ካለው ስርዓት ጋር ፈጽሞ በተቃርኖ የቆመበት ትልቁ ምክንያት ምንድነው? አጀንዳዎቹን ብሔራዊ አጀንዳዎች የሚያደርግ መሆኑ ነው። የህልውና አደጋውን የራሱ ብቻ የህልውና አደጋ አድርጎ ቢመለከት አይደለም። በብልጽግና አገዛዝ ውስጥ የየትኞቹ ልሂቃን እንደተሰባሰቡ ፍላጎቱ የማን እንደሆነ አጀንዳው የማን እንደሆነ ማን ሀገሪቱን ካፕቸር እንዳደረገ ማን ጦርነት እንዳወጀብን እናውቃለን። እንዳማራ ግን እያንዳንዱን አጀንዳ በትኩረት በፍጹም ስርዓቱን ከህዝብ ጋር አንድ ላይ አዋህደን ይሄንን ስርዓት በኦሮሞ ስርዓትነት ፈርጆ የኦሮሞን ህዝብ ለማጥቃት የሚደረግ እንቅስቃሴን መስመር አበጅቶ ነው የአማራ ትግል የሚታገለው። በምንም መንገድ የኦሮሞ ህዝብ የዚህ አገዛዝ አንድና ሌላኛው ገጽታ ተደርጎ ለጥቃት ሰለባ እንዳይሆን በጽኑ አውግዞ መስመር አስምሮ በታላቅ ኃላፊነት ነው የአማራ ህዝብ እየታገለ ያለው። በታላቅ ኃላፊነት ፒፒ ኦሮሞን ታካ ሚት እያለ አንድና ህያው አይደለም እያለ ብልጽግና በጠላት አምሳል የተቀረጸ የኢትዮጵያን ህዝቦችና እሴት የማይመስል ሀገርንና ህዝብን ለማጥፋት የመጣ ስብስብ ነው ብሎ ነጥሎ የዚህ ሁሉ ጥፋት ባለቤት እሱን አድርጎ አገዛዙን አድርጎ የሚታገል መድረኮቻችን ላይ ሰልፎቻችን ላይ እያንዳንዷ ባነር እያንዳንዷ የምትወጣው ጽሁፍ ሰልፎች ላይ በማዕከላዊነት የተረጋገጠች መሆኗን ማረጋገጥ ያስፈልጋል። እያንዳንዷ ጽሁፍ በጋራ የምታጸድቋቸው ሰልፍ አስተባባሪዎች፣ ለዚህ ደግሞ በጣም ማደንቃችሁ ዩኬ ያላችሁ ልጆች፣ በአውሮፓ በተለይ በስፋት ያላችሁ ልጆች እያንዳንዷ ሰልፍ ላይ የምትወጣውን ባነር ሞኒተር ታረጋላችሁ። አይ ትሩሊ ሪስፔክት ዛት። ምክንያቱም ጠላት በዛው ሰልፍ ላይ አረንጓዴ ቢጫ ባንዲራ ይዞ ገብቶ ያንድን ህዝብ ማንነት የሚያቆሽሽ ሌላውን ህዝብ የሚጠላ የሚያስፈራራ በሌላው ህዝብ ላይ ጥቃትን የሚያነሳሳ ጽሁፍ ወይ ባነር ወይ መልእክት ይዞ ሊወጣ ይችላል። በማስም በአማራ ህዝብ ስም ባንቆጣጠረው ሰልፉን ማለት ነው። የአማራ ሰልፍ የአማራ ህያው ምሳሌ ሆኖ የአማራ ህዝብ ድምጾች የሚስተጋቡበት እንጂ ጠላት ኢንፊልትሬት አድርጎ የራሱን ድምጽ የሚያሰማበት አይደለም። ያንን ስላልቻሉ ምክንያቱም ሰልፎቹ በታላቅ ኃላፊነት ስለሚዘጋጁ ላለፉት 3 ዓመታት የሚዘጋጁትን ሰልፎች በቀጥታ የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን እየተቆጣጠረ እያንዳንዱን ሰልፍ ይሄን ባነር እነዚህ ጽሁፎች ምንድናቸው እነዚህ ነገሮች ምስሎቹ እያንዳንዱን ነገር አስተያየትና ሐሳብ እንሰጣለን። ወደ ሚዲያ ከመለቀቃቸውና ከመቅረባቸው በፊት እኛ በታላቅ ኃላፊነት ነው የምንከታተለው። ሌላ ማንነቶች ከአማራ ትግልና ዓላማ ውጪ ሌላ መልእክቶች እንዳይተላለፉባቸው ሰልፎቹ ላይ ስለምናውቅ ምን ሲደረግ እንደነበረ ላለፉት በርካታ ዓመታት የአማራን ህዝብ አንገት ለማስደፋትና ለማሸማቀቅ ቪክቲም የሆነው ህዝብ ሰልፍ ሲወጣ በሰልፉ ላይ ያልሆኑ መልእክቶች እንዲስተጋቡ ይደረግና ራሱ የተሰላፊው ህዝብ እንዲሸማቀቅ ይደረጋል። ራሱ የተሰለፈው ህዝብ ስለ ጉዳቱ ሊናገር የወጣ ህዝብ ስለ መከራው ሊናገር የወጣ ህዝብ እንደገና አጥቂ ተብሎ ተመልከቱት እንግዲህ አሃዳዊውን ጽንፈኛውን ተመልከቱት እየተባለ በዛው ሰልፍ ራሱ አማራው ከሰስበታል። በሰልፋችን ላይ ይመጡና አንዳንዶቹ ኃላፊነት የማይሰማው ከፖለቲካ የራቀ በምንም አይነት መንገድ የሀገሪቱን ነባራዊ ሁኔታ ከግንዛቤ ውስጥ ያላስገባ በጣም ኋላ ቀር ንግግር የሚያደርጉም ግለሰቦች ነበሩ። ፖለቲካሊ ምን ፋይዳ የሌላቸው ያ በትላቸው ጀግና ሊያስብሉ ይችላሉ።
የአማራን ህዝብ ፖለቲካዊ ጥቅም በተመለከተ እና ኢትዮጵያ ውስጥ በሌሎች ዘንድ ፖለቲካ የራስህን ቅርሻት ሌሎች ላይ የምታቀርሽበት ሳይሆን ሐሳብና ፍላጎትህን ሌሎች እንዲጋሩ የምታደርግበት በምትችላቸው ጥበቦች ሁሉ ሌሎችን የማሳመን አርትፉል የሆነ ሌሎችን የማሳመን ተግባር እንጂ necessarily ስድቦች የሚተላለፉበት ዛቻዎች የሚተላለፉበት መድረክ ማለት አይደለም። ይሄንን በደንብ ማጥራት ተችሏል። ያለፉት 3 ዓመታት አማራ ፒውርሊ ፖለቲካል ኤክሰርሳይዝ ወደ ማድረግ ነው የተሸጋገረው። ቢፈልጉ ጥላቻ የለም፣ ቢፈልጉ ዛቻ የለም፣ የሚፈልጉት አሃዳይ መጣ እያሉ ህዝብን ለመቀስቀስ ነበር። አንድ ሃይማኖት፣ አንድ ህዝብ፣ አንድ እንትን ይመጣባችኋል፣ ሊጫንባችሁ ነው፣ ቋንቋችሁን፣ እሴታችሁን ያጠፋል ብለው ብሔር ብሔረሰቡን እንቀሰቀስበታለን የሚሉትን አጀንዳ አጡ። ቢፈልጉ አማራ እዛ ውስጥ የለም። መጥቶ ብሔሮችን አያዋርድም፣ ህዝብን አይሰድብም፣ ህዝቦችን ያከብራል፣ በእያንዳንዱ ህዝብ ላይ የሚደርሰውን መከራ ሁሉ ይጋራል። ጭራሽ አልፎ ተርፎ በኢትዮጵያ ውስጥ ፍትህ፣ እኩልነት፣ ርትዕ ለሁላችን የተገባ ነው፣ ሀገር የጋራችን ናት የሚል ማህበረሰብ ሆኖ መጣ። የራሴን ህልውና ታደጋለሁ በጋራ ከኢትዮጵያውያን ወንድሞቻችን ጋር ደግሞ ሆነን በጋራ ሀገርን አብረን እናንጻለን። ኢትዮጵያ የኛ ብቻ በርደን አይደለችም፣ በጋራ ከሌሎች ጋር የምንጋራት ሀገራችን ናት። በህግ ፊት እኩል እንተዳደርባታለን። እኛም ሌሎችም የዚህ ሀገር ባለቤቶች ነን፣ ሰፋሪዎች አይደለንም የሚል ማህበረሰብ ሆኖ መጣ። እንዴት አድርገው ያጥቁት? ስለዚህ በእንደዚህ አይነት መንገድ ከሰልፉ ዓላማና ከሰልፉ ውጪ ሰልፎቹ ያልተደረጉባቸው አካባቢዎች ላይ ታመጣና በእንደዚህ አይነት የተቀናበሩ ቪዲዮዎች እንዲህ አይነት መልእክቶችን ሌላውን ማህበረሰብ ለማስፈራራት የምትጠቀምባቸውን ቪዲዮዎች በእንደዚህ አይነት መድረክ ላይ ታመጣና እገሌ እንደዚህ ተናገረ፣ እገሌ እንደዚህ ያለ የሚል አርቲፊሻል ኢንተለጀንስ ድምጽ እየተጠቀሙ እንዲህ አይነት ነገር ሲያደርጉ ተመልክተናል። አለርት ማድረግ የምንፈልገው በአንድ በኩል ሌላውን ማህበረሰብ በተለይ ሌላው የኢትዮጵያ ህዝብ በእያንዳንዱ መድረክ ላይ የሚተላለፈው ድምጽ የአማራ ህዝብ አንዴ ብቻ ሰው 3-4 ጊዜ መክሮባቸው የሌሎች ኢትዮጵያውያንን ፍላጎቶች ከግንዛቤ ውስጥ ባስገባ መንገድ የራሱ እውነተኛ ድምጾች እንዲተላለፉ የሚያደርግባቸው መድረኮች ናቸው እንጂ ሌሎች ኢትዮጵያውያን የሚዘለፉባቸው መድረኮች አይደሉም። ስለራሱ አማራ የሚሰለፍባቸው መድረኮች ናቸው። ጥቃቱን የሚያወግዝባቸው፣ መከራውን የሚያወግዝባቸው፣ ስቃዩን የሚናገርባቸው፣ የዓለም አቀፉ ማህበረሰብ ምን እየተካሄደ እንደሆነ በአማራ ላይ በሌላውም ኢትዮጵያዊ ላይ ጭምር ምን እየሆነ እንዳለ የሚያስረዳባቸው መድረኮች ናቸው። ገብቶት ነው የሚሰለፈው፣ ገብቶት ነው የሚታገለው፣ ገብቶት ነው በዚህ ፖለቲካዊም ወታደራዊ እንቅስቃሴ ውስጥ መጠነ ሰፊ ተሳትፎ እያደረገ ያለው ይሄ ህዝብ የሚለውን ነገር በደንብ መገንዘብ ያስፈልጋል። እንዲህ አይነት አሉባልታዎች ሲተላለፉ አማራውን ለማጥቃት ያልተመቻቸው በርካታ ማጥቂያ መንገዶችን ለሚፈልጉ ሰልፎችም ላይ ሊመጡ ይችላሉ። ባይዘው ሰልፍ በምታደርጉባቸው አካባቢዎች ላይ በደንብ እያንዳንዱን ባነር በደንብ ሞኒተር አድርጉ። እናንተ ማትቆጣጠሩት ባነር፣ እናንተ ማትቆጣጠሩት መልእክት በሰልፎቹ ላይ እንዳይተላለፍ እያንዳንዱ ባነር አፕሩቫል አስቀድሞ ማግኘት ያለበት መሆኑን የምታውቋቸው ሰዎች እነዛን ባነሮች በዛ አደባባይ ላይ ይዘው እንዲመጡ፣ ባነሮቹም ወደ ሚዲያም ሲተላለፉ በዛው ታላቅ ኃላፊነት በሚሰማው ስሜት የሚቀረጹ መሆናቸውንና የአማራን አጀንዳ በሚገባ የሚያስተላልፉ የተሰላ እና የሌላውንም ህዝብ እንትን ከግንዛቤ ውስጥ ያስገባ መንገድ መቀረጽ መቻል አለባቸው ማለት ነው። ኃላፊነት የሚሰማው ትግል ስለሆነ እየተደረገ ያለው በዛ ልክ መንቀሳቀስ ተገቢ ነው ብዬ ስለማምን ነው። እንደዚህ አይነት ጥቃቶችን ስመለከት ማጋለጥ ተገቢ ነው ብዬ ስለማምን ነው። እናንተም እንደዚህ አይነት መልእክቶች እንደማይተላለፉ አውቃችሁ በእያንዳንዱ መድረክ ላይ ማትቆጣጠሩት መድረክ እንዳይሆን ተጠንቅቃችሁ እንድትሰሩ መልእክት ላስተላልፍ የሚል ነው። ይሄንን ካልኩ በኋላ እንግዲህ ዛሬ ወደ ነበሉኝ ቀጥታ ፕሮግራሞቼና ጉዳዮቼ ነው ማልፈው። በርከት ያሉ ጉዳዮች አሉን። ሚሊሻ ናዝሬት ዙሪያ የአገዛዙ ሚሊሻ የሆዴድ ሚሊሻ ህዝብን በከፍተኛ ስቃይ ውስጥ ዳርጎ ህዝብን ሲያሰቃይ የነበረ ሚሊሻ ነው። ይሄ ሚሊሻ እርምጃ ተወስዶበታል የሚል ነው ያለኝ መረጃ። ምን ነበር የሚያደርገው የሚለው ነው። ይሄ በጣም ኢምፖርታንት ነው። በየአካባቢው ላይ ያላችሁ ከአማራ ህዝብ ጋር ለዘመናት አብራችሁ ይኖራችሁ ለብዙ ሺህ ዓመታት ለብዙ መቶ ዓመታት
ወል የማንነት ፖለቲካ ከመጣም በኋላና የምትናገሩት ቋንቋ የማንነታችሁ ብያኔ ከሆነም በኋላ አማርኛ የሚናገረውን አማራ ብላችሁ ራሳችሁን በቋንቋችሁ ደግሞ ማንንም የምትሉትን ማንነት ከያዛችሁም በኋላ አዌርነሱ ከመጣ በኋላ አትሊስት ኤትኒክ ኮንሺየስነስ ከመጣ በኋላ ኢትዮጵያውያን ለረጅም ዓመታት ራሳቸውን እንደ ኤትኒክ ካታጎሪያቸውን እንደ ፖለቲካዊ ማንነት የሚቆጥሩ ህዝቦች አልነበሩ። ቋንቋ ኢትዮጵያ ውስጥ ለረጅም ዘመናት ያገለገለው እንደ መግባቢያነት ነው። ፖለቲካ እንደምታ አልነበረውም። የቋንቋዎች ፖለቲካ ሮል አልነበራቸው። ኢትዮጵያውያን በርካታ ቋንቋዎችን በጋራ የሚጋሩ ህዝቦች ነበሩ። በእኔ እምነት እነዛ ቋንቋዎች አንደኛውን ለማጥቃት የሚጠቀምባቸው የነበሩ ቋንቋዎች አይደሉም። በርካታ የጋራ መግባቢያ ቋንቋ ያላቸው ህዝቦች ናቸው። ለምሳሌ አፋን ኦሮሞ የሚባለው ቋንቋ ኢትዮጵያ ውስጥ በስፋት መነገር ከጀመረባቸው ጊዜያቶች ጀምሮ በስፋት በተለይ በሰፊው በመገበያ ከአማርኛ ቀጥሎ በተለያዩ አካባቢዎች ላይ ኢትዮጵያውያን በጋራ የሚናገሩት ቋንቋ ነው፣ የሚግባቡበት ቋንቋ ነው። አማራዎች በቋንቋው ይገለገላሉ፣ ሲዳማዎች በቋንቋው ይገለገላሉ፣ ጌዲዮ በቋንቋው ይገለገላል፣ ራሱ ኦሮሞ ይገለገላል፣ ጉራጌዎች በቋንቋው ተገልግለዋል፣ እየተገለገሉ ይገኛሉ። ሀዲያና ከምባታም በቋንቋው ይገለገላል። ሌላውም የኢትዮጵያ ህዝብ ደግሞ የትግራይ ህዝብ አማርኛ ይገለገላል፣ ነገስታቱን ጨምሮ። የኦሮሞ ነገስታትን በተለያየ አካባቢ ላይ ነበሩት በአማርኛ ደብዳቤ ይጽፋሉ፣ ግዕዙንም ያቀላጥፋሉ፣ የኦሮምኛ ቋንቋንም ይናገራሉ። አንዳንዶቹ እንደውም ለምሳሌ ደቡብ አካባቢ ላይ ያሉ ነገስታት ደግሞ በየአካባቢው ለማስተዳደር የሚሄዱት የነበሩት የአካባቢውንም ቋንቋ ይናገራሉ። ወላይትኛ ይናገራሉ፣ ጌዴኛ ይናገራሉ፣ ሲዳምኛን ይናገራሉ እና ሀገር ያቀኑ ሁሉ በርካታ ቋንቋዎችን ይናገራሉ። እያንዳንዱ ቋንቋ የኢትዮጵያውያን የጋራ ጌጥ ነው። አንድን ማህበረሰብ የምታጠቃበት የምታገልበት እና የምታጠቃበት ሆኖ አገልግሎ አያውቅም። ኢትዮጵያ የቋንቋ ፖሊሲ የተገበረችው በእነ አብይ አህመድ ስርዓት ነው። ሞስት ፕሮባብሊ ከእንግዲህ ኢህአዴግ ነው። እና አብይ አህመድ የዛ ኢንሄሪተር ናቸው። በነገራችን ላይ የስርዓቱ ወራሾች ናቸው እና አስቀጣዮች ናቸው። ቋንቋ ፖለቲካል ቱል የሆነው በዚህ ስርዓት ነው ማለት ነው። ማንነትን የፖለቲካ ማጥቂያ መሳሪያ የሆነው በዚህ ስርዓት ነው እንጂ ኢትዮጵያ በፖሊሲ ማንነትን ተግብራ ማንነት የግለሰቦች ማንነት የግለሰቦች አልፋና ኦሜጋ መነሻና መድረሻ አልነበረም ማለት ነው። አንድ ሰው ቨርቲካልም ሆሪዞንታል ሞቢሊቲም ከአንድ ስራ ወደ ሌላ ስራ ዘርፍ ለመታጨት ከሆነ ማህበረሰብ መወለድ አልተነበረበትም ወይንም የሆነ ቋንቋ መናገር አይጠበቅበትም ነበር ማለት ነው። አማርኛ የማይችሉ አማካሪዎች ነበሯቸው ነገስታቱ። ከሌሎች ማህበረሰቦች ከአማርኛ ተናጋሪ ውጪ ካሉ ከየትኛው ማህበረሰብ የተወለዱ ሰዎች የኢትዮጵያ ቶፕ ጀነራል ለመሆን ዋጋ ምንም አልገደባቸውም። በእንደዛ አይነት ሁኔታ ውስጥ የተኖረባቸው ዘመኖች ሰፊ ናቸው ማለት ነው። ይሄ ለሚያልፍ እና ያለፈ ላለ ስርዓት ኦሬዲ እየተሸነፈ ያለ ስርዓት በነገራችን ላይ እየተሸነፈ ያለበት በርካታ የራሱ ድክመቶች ኢንሄረንት የሆኑ ስርዓታዊ ውድቀቶች እያጋጠሙት ስለሆነ ባንታገለው የሚወድቅ ስርዓት ስለሆነ በነገራችን ላይ የሚያቆመው ምንም ነገር ስለሌለ ዘመን በራሱ ፈትኖ የሚጥለው ስርዓት ስለሆነ የማህበረሰብ የእድገት ደረጃ በራሱ የሚጥለው ስርዓት እና አስተሳሰብ ስለሆነ ይሄ ስርዓት በአንድ ወቅት ኢትዮጵያውያን አንፎርቹኔት የሆነ ስርዓት በሀገራቸው ገንብተው ሚሊዮኖች ያለቁበት ስርዓት ተብሎ በዛ ረገድ ነው ሊታወስ የሚችለው። ያልፋል፣ በእርግጥም ይሸነፋል። በዚህ በሚሸነፍ ስርዓት ውስጥ ግን ምኖች አሉ? ሚሊሾችና ወታደሮች አሉ። ሚሊሾችና ወታደሮች በሁሉም ስርዓቶች ውስጥ አሉ። የመጣውን ጉልበተኛ ኢትዮጵያ ውስጥም በሌሎችም አካባቢዎች ላይ አገልግለዋል፣ እያገለገሉ ይገኛሉ። ዛሬ ከኢትዮጵያ ህዝብ ጋር ጦርነት የገጠሙ ጀነራሎች ነን የሚሉ ትከሻቸው ላይ ኮከቦችን የደረደሩ ግለሰቦች ጉልበተኞችን፣ አመፀኞችን፣ በዳዮችንና ግፈኞችን እያገለገሉ ይገኛሉ። ሚሊሻም በተመሳሳይ በጋራ ለዘመናት አብሮ የኖረን ህዝብ አንዱን የሀገር ባለቤት ሌላኛውን ደግሞ ጠላት አድርገው በየአካባቢው እያሰቃየ እያጉላላ እየዘረፈ እየገደለ እና እያገተ ይገኛል። ዛሬ ኢትዮጵያ እንዳልኳችሁ በርካታ ኃይሎች የሚተራመሱበት ሀገር ነው።
የትኛው የጸጥታ መዋቅር የትኛውን እንደሚቆጣጠር በማይታወቅበት ደረጃ እንዳልኩት ከአምስት ሰው አንዱ ሚሊሻ የሆነባቸው ክልሎች አሉ። ለምሳሌ ኦሮሚያን ማንሳት ይቻላል። ሊትራሊ ወደ ሚሊሻ ስቴት እየተቀየረ ያለ ነው። ሰሞኑን የምንሰማቸው ገሬ ዲባፍ ዲግደማና ሌሎችም በኦሮሚያ ውስጥ የምንሰማቸው የአፈና ቡድኖችና መዋቅሮች ሙሉ ለሙሉ የስቴቱን ኔቸር በትክክል የሚነግረን ምን አይነት አናርኪ እንዳለ ክልሉ ላይ በትክክል እንድንገነዘብ የሚያደርገን ህግና ስርዓት በምን አይነት ደረጃ እንደቀጨጨና የሰው ልጆች እጅግ አስቸጋሪ በሆነ ሁኔታ ውስጥ እንዲኖሩ አስገዳጅ የሆነ ሁኔታ ላይ እንዳሉ ግልጽ ማሳያ ነው። በዚህ ሁኔታ ውስጥ በጣም ከፍተኛ ዋጋ እየከፈለ ያለው አማራ ነው። የአማራ ተወላጆች፣ የጉራጌ ተወላጆች አሁን ገሬ ዲባፍ ዲግደማ እነ ጀዋር ሲነግሩን እንግዲህ በብዛት ኦሮሚያ ላይ ፈጸሙትን ጥቃት እንሰማለን። ግን አማራውና ጉራጌ ላይ ያደረጉትን ማንም አይነግረንም። በዋናነትም የተቋቋሙበት ምክንያት በከተሞችና በተለይ ደግሞ በአዲስ አበባ ዙሪያ ላይ ባሉ አካባቢዎች ላይ መጠነ ሰፊ ባለሀብቶችን እያደኑ ማጥቃት፣ ነጋዴዎችን እያደኑ ማጥቃት ቀጥተኛ ተልኳቸው ሆኖ ይህንን ሲተገብሩና ሲፈጽሙ የነበሩ ስብስቦች ናቸው። በመንግስታዊ መዋቅር እንደሚደገፉ ያው በግልጽ ወጥቷል። ሌላኛው የመንግስት አፓራተስ ፓራሚሊተሪ ሆኖ አማራን በየዕለቱ ቆዳ ከሚገፉ ተቋማት አንደኛው በኦሮሚያ ውስጥ የሚደራጅ ሚሊሻ ነው። ይሄ ሚሊሻ ምን ያደርጋል ካላችሁ ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰም ነበልባል ክፍለ ጦር ያገዛዙን ወራሪ ኃይል ደምስሷል የሚል መረጃ ላይ የተላከልን ላምብላችሁ። ምንድነው የሆነው? አንደኛ በዚህ ሂደት ውስጥ ከ70 በላይ የሚሆኑ ሚሊሻ አባላት እንደዚሁ መደምሰሳቸው ከ60 በላይ ሚሊሻ አባላት መደምሰሳቸው ሰምተናል። ዛሬ እንግዲህ እንደምታውቁት እነዚህ ሰዎች ምን አድርገዋል? ሚሊሻዎቹ ከ70 በላይ የሚሆኑ የአካባቢውን ማህበረሰብ የአማራ ተወላጆችን ወስደው የት እንዳደረሷቸው አይታወቅም። አስረዋል፣ የት እንዳደረሷቸው አይታወቅም። አካባቢው ላይ አማራ አይኑር የተባለ እስኪመስል የተገኘውን ሁሉ ድብደባ፣ ዘረፋና ሴቶችን አስገድዶ በመድፈር ህብረተሰቡ በከፍተኛ አእምሮ መናወጥ ወደ ስቴት ኦፍ ማድነስ ውስጥ እንዲገባ አካባቢውን ጥሎ ብን ብሎ እንዲጠፋ። በነገራችን ላይ ለምንድን ነው እንደዚህ አይነት ጥቃቶች የሚፈጸሙት? ለምሳሌ ንብረት ይወድማል፣ ትገደላለህ፣ ትፈናቀላለህ፣ ከዛ የሚይዟቸውን ደግሞ ይደፍሯቸዋል። ለምንድን ነው እንደዚህ አይነት ጥፋት የሚፈጸሙ? ለምሳሌ አንዱ በቂ አይደለም ወይ? ለምሳሌ አካባቢው ላይ ንብረታቸውን ማቃጠሉ በቂ አልነበረም ወይ? እንዲለቁ ከተፈለገ የሚፈለገው ምንድን ነው? ማፈናቀል ብቻ አይደለም የሚፈለገው። አፈናቅለው ዳግም የመኖር እድል እንዳይኖር በስነ ልቦና ደረጃ ኮምፕሊትሊ ትራውማታይዝድ እንድትሆን ስነ ልቦና እንዲሰበር ማድረግ አለባቸው። ለዛ ነው ዘርፈ ብዙ ጥቃቶች ናቸው ቢፈጸሙት በአንድ ጊዜ ንብረትን የማውደም። ለምሳሌ አየር ድብደባ ብቻ አይደለም። ለምሳሌ አሁን ትናንትና ሳነብ የነበረው የዚህ ሱዳን ላይ ከፍተኛ የሆነ የአእምሮ ህመም ለቁጥጥር አዳጋች በሆነ ደረጃ የአእምሮ ህመም ተጋላጭ ሆነዋል ሴቶች። እና ጥናቶቹ የሚያሳዩት ትናንት የወጡ ጥናቶች የሚያሳዩት ምክንያቱ ምንድነው? በዋናነት አብዛኞቹ የአእምሮ ህመምተኛ የሆኑበት ምክንያት ጾታዊ ጥቃት ይደርስባቸዋል፣ ይደፈራሉ። የሚደፈሩት በጣም እጅግ አስነዋሪ በሆነ መንገድ ነው። ወታደሮች የአርኤስኤፍ ወታደር የሚባለው ተሰብስቦ በግሩፕ ነው የሚደፍራቸው፣ ቤተሰቦቻቸው ፊት ነው የሚደፍሯቸው። ልክ ተመሳሳይ አማራ ክልል፣ ትግራይ፣ ሌሎችም አካባቢዎች ላይ አሁን በስፋት እየተፈጸመ እንዳለው ወለጋን ጨምሮ አንድ አይነት ብቻ ጥቃት አይደለም፣ እገታ አለው ሚሊሻው አሁን የሚፈጽመው። በተለይ ደግሞ እዚህ አማራና ኦሮሞ በስፋት የሚኖርባቸው አካባቢዎች ላይ አማራና ኦሮሚያ አዋሳኝ አካባቢዎች ላይ የሚኖሩ የአማራ ተወላጆች ላይ የሚፈጸመው ነገር በእውነት ለሚዲያ ስለማይመጥን ህዝባችንንም ስነልቦና ላለመጉዳት ብዙ ጊዜ አናነሳው። ማናነሳው ነገን ተስፋ ስለምናደርግ በምንም አይነት መንገድ የህዝቦቻችንን አብሮን መኖር ነገ ተስፋ እንዳያደርግ የሚያደርጉ ነገሮች ስለሆኑ ከዚህ በኋላ አብሮ መኖር ይቻላል ወይ የሚሉ የሞራል ጥያቄዎችንም ስለሚያስነሱ አንዳንዶቹ ነገሮች ወደ ሚዲያ ማምጣት በጣም አስቸጋሪ ስለሚሆንም ጭምር እንጂ የሚፈጸመው በደል የሚፈጸመው ግፍ
እንደዚሁ በቃላት በእንትን ተነግሮ በአሃዝ ለእናንተ አቅርቦ መነገር የሚችል አይደለም። በግብር የሚደረገው ጥቃት፣ ንብረት ማውደም ላይ የሚደረገው ጥቃት፣ በልማት ተነሽነት ስም የሚደረገው ጥቃት፣ የመንግስትን መዋቅር ይዘው የሚፈጽሙት ጥቃት፣ በአፈና የሚፈጸመው ጥቃት፣ በማግለል ዲስክሪሚኔሽን የስቴቱ ዲስክሪሚናቶሪ ስቴት ሆኖ መንግስታዊ መዋቅሩን ማጥቂያ ያደርጉታል፣ ቢሮክራሲውን ማጥቂያ ያደርጉታል። ንግድ ቢሮ ስትሄድ ትጠቃለህ፣ ግብር ልትገብር ስትሄድ ትጠቃለህ። የማይደረግ ነውር የለም። ይሄ ጊዜ ያልፋል ብሎ እንዴት አንድ ሰው ቆም ብሎ አያስብም? ይሄ ስርዓት እንደሚሸነፍ እንዴት አታስብም? ይሄንን ሁሉ ነውር መፈጸም ምን ያመጣል ነገ ብለህ እንዴት አታስብም? እንዴት 2-3 ጊዜ ለማስላት አትሞክርም? የምንሰማው ነገር በጣም በርካታ ነው። ናው እንዲህ አይነት የሚያደርጉ ሰዎች በሁሉም አካባቢዎች ላይ በተለያዩ ክልሎች ላይ አይነው መጠኑ ይለያያል፣ አውቀዋለሁ። የትኛው ክልል ምን እንደሚደረግ እናውቃለን። በደንብ ነው የምናውቀው ማን ትዕዛዝ እንደሚሰጥ፣ ማን ፋይናንስ እንደሚያደርግ፣ ማን እንደሚያስፈጽም፣ ማን ህዝባችንን እንደሚያጠቃ፣ ማን እንደሚያፈናቅል በደንብ ነው የምናውቀው። የዛሬውን ብቻ አይደለም ያለፈውንም ጭምር ማለት ነው። በሚገባ የሚሰንር ትውልድን የተነሳው ስንላችሁ የቀልድ አይደለም የምናወራው። ማናችንም ጊዜያችንን፣ ኢነርጂያችንን፣ ተስፋችንን ልንገድል አይደለም በዚህ ትግል ውስጥ ያለ ነው ማለት ነው። ልንቀልድም አይደለም ያለ ነው። የሚደረገውን ሁሉ የአማራም ህዝብ የኢትዮጵያም ህዝብ ይታዘባል። የኢትዮጵያና የአማራ ህዝብ ብቻ ሳይሆን ደግሞ የዓለም አቀፉ ማህበረሰብም የማያውቃት አንዲትም የድሮን ጥቃት የለችም። የማያውቃት አንዲትም የሆስፒታል ውድመት፣ የትምህርት ቤት ውድመት የለችም። የስ በይሁንታ ሁሉም የሚፈልገውን ነገር ለማስፈጸም ዝም ብሎ አድፍጦ ይመለከታል እንጂ አንዳችም ነገር ያልተያዘች ነገር አለች ለማለት አዳጋች ነው። በአሁኑ ሰዓት እያንዳንዷ እንቅስቃሴ፣ እያንዳንዷ በደል፣ እያንዳንዷ ግፍ ትታወቃለች። የኢትዮጵያ ህዝብ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ በደሉን ያውቃል። ራሱ የኦሮሞ ህዝብ እዛው ሚሊሻ ጎረቤቱ የአማራ ህዝብ ላይ የሚፈጽመው በደንብ ያውቃል። ነገ እነዚህ በደለኞችን እነዚህ ግፍ ሰሪዎችን ራሱ አንቆ ለህዝብ የሚያስረክበው ራሱ የኦሮሞ ህዝብ እንደሚሆን አትጠራጠሩ። እያደነ ይሄን ሚሊሻ ይሄ ኮሬ ነገኛ ፈራሪ ጴሎላ የተባለ ህዝብን እያሰቃየ በከተማም በገጠርም ሰውን እስር ቤት እየወረወረ መከራ ውስጥ ሲኦል ውስጥ ህዝባችን እንዲኖር የአእምሮ ህመም በሽተኛ እንዲሆን ህዝባችን እያደረገ ያለውን ቡድን ስብስብ ራሱ የኦሮሞ ህዝብ አድኖ ለፍትህ ያቀርበዋል። አውቀዋለሁ ህዝቡን ያን ያደርጋል። በሪንደርባ ይላል እኮ ራሱ ኦሮሞ። በሪንደርባ በራፊ ፍርጉጎ ገጀል እኔ ደበርሰን ይላል ራሱ ኦሮሞ። ዝቅ ብለህ ክፉ ዘመንን ታሳልፋለህ፣ ግን ያልፋል ያ ዘመን ይላል። ሂንጨባ ከንጨብሴል ሂንጨባ ይላል። ሰባሪውም እኮ ይሰበራል ይላል። ለዘመናት አብሮት የኖረው አብሮት የተዋለደው የሚያውቀውና የሚያውቀው አማራ ነው ኦሮሞ ውስጥ ያለው። አማራን የማያውቅ ኦሮሞ የለም፣ ኦሮሞን የማያውቅ አማራ የለም። ይተዋወቃሉ ሁለቱም። ዛሬ ያለውን ይሄንን የሚሊሻ ስርዓት ግን በትዝብት ሁለቱም ህዝብ በመከራ ውስጥም ሆኖ አማራም ኦሮሞም ይታዘባል። እያንዳንዷን ዘመን ደግሞ በቃላቶች ጭምር ቢሰንድ ማህበረሰብ ነው። ኦራል ነው የኦሮሞ ህዝብ እንደምታውቁት። ታሪኩንም ምኑንም በስነ ቃል የሚያስተላልፍ ነው። የአብይ አህመድ ዘመንና በደሉና ግፉ እንደዚሁ በቃል ሲነገር ወደ ትውልድ የሚተላለፍ ይሆናል። ግን በዚህ ሁሉ ሁኔታዎች ውስጥ የጸጥታ መዋቅር አካል ነን የሚሉ ሰዎች ሚሊሻን ጨምሮ የሚያደርሱት ውድመትና ጥፋት ግልጽ ነው። ዛሬ ትንሽ ነገር ተሞክሯል ባለኝ መረጃ እና የተመለከትኩትም እሱ ነው። በደረሰኝ ሪፖርት ያየሁት ምንድነው? ይሄ ከ70 በላይ አማራዎችን የሰወሩ በርካቶችን የደፈሩ ህዝቡን አማራውን አጥፉት ከዛ አካባቢ ተብሎ በፖሊሲ ጭምር መንግስታዊ ትዕዛዝ እስኪመስል ድረስ ህዝቡን ከዛ አካባቢ ለማጥፋት የሚደረገውን ጥረት ያስተባብሩና ይመሩ የነበሩ ሚሊሻዎች እዛ አካባቢ ላይ
የተወሰኑት እዛ ያሉበት አካባቢ ላይ እርምጃ እንደተወሰደባቸው አፋብን ገልጿል። ኦልሞስ ናዝሬት ማለት ነው። በነገራችን ላይ ታውቁታላችሁ ናዝሬት ዙሪያ ያለውን ሁኔታ ብዙ ሰዎች ብዙ ጊዜ መልእክት ትልካላችሁ፣ ጽፋላችሁ ያለው በየአካባቢው በየከተሞቹ ያለውን ሁኔታ ጽፋላችሁ እመለከተዋለሁ። ዛሬ ሚሊሻዎቹ ግማሾቹ ተማርከዋል፣ ይሄንን ተልኮ ሲያስፈጽሙ የነበሩት ግማሾቹ እንደዚሁ ደግሞ የኃይል እርምጃ ተወስዶባቸዋል የሚል ገለጻን የተላከልን ነው። የኔ መልእክት ምንድነው? ነገም ተነጎዳም እንደዚህ አይነት ነገሮች ለሚያልፍ ጊዜ በህዝብ ላይ በደል የምትፈጽሙ ሰዎች፣ የምታስፈጽሙ ሰዎች፣ አመራር የምትሰጡ ሰዎች ይሄ ሁሉ መከራና ግፍ በህዝብ ላይ የምትፈጽሙት በደልና ግፍ ዝም ተብሎ የሚታለፍ አይደለም። ምናልባት በቅርብ ጊዜያቶች ውስጥ በእያንዳንዱ አካባቢ ላይ አንድን ነገር ከማድረጋችሁ በፊት ደግማችሁ ደጋግማችሁ እንድታስቡ የሚያደርጋችሁ ሁኔታ ሊፈጠር ይችላል። ጥቃት የምትፈጽሙ ሰዎች ባላችሁበት ቦታ ላይ ይሄንን ጥቃት እንዳትፈጽሙ የሚያደርግ ሁኔታ ሊመጣ ይችላል። አቅም እየተፈጠረ በሄደ ቁጥር ምክንያቱም በዋናነት ይሄን ዲፌንስለስ የሆነን ማህበረሰብ ትልቁ በነገራችን የአማራን ህልውና ከጥቃት መከላከል ነው። ከማን ጥቃት? ከመዋቅራዊ ጥቃት ሲባል ምን ማለት ነው? በእያንዳንዱ አማራ ባለበት ቦታ ላይ አስተማማኝ ሰላምና ደህንነት ጥበቃ እንዲያገኝ ማስቻል ነው አይደል? what if the state is not able to protect you? ምንድነው የምታደርገው? ለምሳሌ አማራው በአንድ በኩል የትጥቅ ትግል ያደርጋል፣ በሌላ በኩል መጠነ ሰፊ ህዝባዊ ንቅናቄ ያደርጋል፣ ሰልፍ ይሰለፋል፣ የዓለም አቀፉ ማህበረሰብም ጫና እንዲያደርግለት ይጠይቃል። በሌላ በኩል በሚዲያም በምንም ይሄው እኛም እንጠይቃለን። ከማህበረሰብ ውስጥ የተወለዳችሁ ልሂቃን እንዲህ አይነት ነገሮችን አስቆሙ። ነገ ጥሩ አይደለም። በአንዱ ላይ የሚወረወረው ሰዓት ወደ ሌላው መዳረሱ አይቀርም። ስለዚህ እንደዚህ አይነት ጥፋቶችን ማስቆም ያስፈልጋል። በህዝብ ስም ተደብቆ በሌሎች ህዝቦች ላይ ጥቃትን የሚፈጽም ስርዓት በጋራ ታገሩ እያልን በተደጋጋሚ ጥሪ እናቀርባለን። ጥሪ የምናቀርበው በአንድ በኩል አገዛዙ ይሄ የሚያደርጋቸውን ጥቃቶች ተገንዝቦ ህዝብም እንዳወቀበት አውቆ አይ ይሄንን ጥቃት ማድረጋችን አዋጭ ስለማይሆን ካሁን በኋላ እንደዚህ አይነት ጥፋቶች ላይ መሰማራት የለብንም ብሎ እንዲያቆም ነው በአንድ በኩል የሚደረገው ጥረት። በዚህም የአማራውን ህልውና እንግዲህ ለማስከበር ቢያንስ አገዛዙ ኮምፕሮማይዝ እንዲያደርግ ፍላጎቱን የማጥፋት ፍላጎቱን ገታ አድርጎ ህግ እንዲተገበር አድርጎ ለህዝብ ጥበቃ እንዲያገኝ ህዝቡ ጥበቃ እንዲያገኝ በማድረግ በአንድ በኩል እንግዲህ ህልውናው አደጋ ላይ የተጋረጠን ማህበረሰብ አይ ህልውናችሁ ለአደጋ እንግዲህ የተጋለጠው በጥቃት ስለሚደርስባችሁ ነው፣ አሁን ደግሞ ጥበቃ የመንግስት ጥበቃ ያለ፣ ስለዚህ የመንግስት ጥበቃ ስላለ ከዚህ በኋላ ለጥቃት አትጋለጡ፣ እናንተም ህጋዊ ዋስትና ይኖራችኋል፣ እንደማንኛውም ኢትዮጵያዊ እንደማንኛውም ሰው በህግ ጥበቃ ታገኛላችሁ ብሎ በህብረተሰባችን ላይ የተቃጣውን አደጋ በመከላከል የህግን ሽፋን በመጠቀም ህዝባችንን ከጥፋት እንዲታደግ የመጠየቅ ጥያቄ ነው። ጫናው አንደኛው እሱ ነው። ሁለተኛው ግን ራሱ ስርዓቱ ስለሆነ የሚያጠቃው ህዝቡን ይሄንን ማድረግ እንደማይችል የታወቀ ነው። አሁን ለዚህ አገዛዝ የሚሰለፍ አማራ ወይንም ተሰልፎ ለዚህ ይሄንን አገዛዝ መብታችን ይከበር፣ ንብረታችን እንደዚህ ሁን፣ ጥበቃ ይደረግልን የሚል አማራ ካለ ስርዓቱን አያውቀውም ማለት ነው። የሚያጠቃ ስርዓቱ ሆኖ ለሚያጠቃ ስርዓት ተሰልፈ ልክ እንዳልኳችሁ ነው። አንዳንድ ክልሎች ላይ ወጣቶች አደራጅቶ ህዝብን መዝረፍና ጥቃት ሲፈጽም አገዛዙ ህዝቡ ሸሽቶ ወደ ቀበሌ ወደ ፖሊስ ጣቢያና ቀበሌ ሄደ ጥበቃ ፈልጎ እና ወደ ቀበሌ ሊገባ ሲል ህብረተሰቡን በጥይት ተቀበሉት ቀበሌ ውስጥ ያሉት። አክቹሊ የጥቃቱ ባለቤት ወጣቱን የሚያደራጀው አገዛዙ ነው። ለመጀመሪያ ጊዜ እኔም በራሴ በህይወቴ ያረጋገጥኩት ነገር ምንድነው? እኔም ራሴ ሰለባ ስለሆንኩ ነው ይሄንን ማነሳው። ስቴት ቫዮለንትሊ ስታጠቃ አገዛዝና መንግስት ሲያጠቃ ህዝብን በአይኔ በብረቱ ራሴ ተመለከትኩት። ወደ ቀበሌ ሲሸሽ ቀበሌ ውስጥ ሆኖ የሚተኩስ የመንግስት የጸጥታ ኃይል ህዝቡ እንዳይገባ ለማን እያጋለጠው? ውጪ ለሚያጠቃ ወጣቶች፣ ተደራጅተው ለሚያጠቁ ወጣቶች።
ሀገር ሲያጠቃህ ወዴት ይሸሻል? the very reason እኔ ይሄንን አገዛዝ በጠላትነት ፈርጄ ለመታገል የወሰንኩት እንዲህ አይነት ጥቃቶችን ካስተዋልኩ በኋላ ነው። ህዝብ ከሚያጠቃው አካል ሸሽቶ ወደ መንግስት ተቋማት ሲሸሽ መንግስት ከውስጥ ሆኖ ሲያጠቃ በአይኔ በብረቱ ተመለከትኩባቸው በርካታ ክልሎች። አሁን ኢትዮጵያ ውስጥ እንደዛ ነው። ህዝባችንን ምንጠብቃለን የምንለው ከአገዛዝ ጥቃት ነው፣ ከመንግስታዊ ጥቃት ነው። ዛሬ ያሰማችኋለሁ የአማራ አርሶ አደሮች የተናገሩት ሰሞኑን በጣም መነጋገሪያ ሆኗል። በነገራችን ላይ በአማራው ዘንድ ብቻ አይደለም፣ በጣም በርካታ ኢትዮጵያውያን ባይዘው ይደውሉልኛል። ሰልፉን ካዩ በኋላ ይደውሉልኛል። የእያንዳንዱ የኛ ምንሰራቸውንም ፕሮግራሞች ካዩ በኋላ ሐሳብ አስተያየት ይልኩልኛልና አርሶ አደሮቹ የሚናገሩት ነገር እንዴት ህዝብን አፌክት እያደረገ እንዴት ኢምፓክት እያደረገ እንዳለ ትደነቃላችሁ። ኤንድ ይሄንን ያህል ልሂቃኖች ናቸው እንግዲህ የሚደውሉልኝ አይደለም። ልሂቃኑን በዚህ ደረጃ አፌክት ካደረገው ሌላውን የኢትዮጵያ ህዝብ ደግሞ በመከራና ስቃይ ውስጥ የሚኖረውን ህዝባችንን የኢትዮጵያን ህዝብ ደግሞ እንዴት አፌክት እንደሚያደርገው የነዚህ አርሶ አደሮች ንግግር ትመለከቱታላችሁ። በየአካባቢው ያሉ አርሶ አደሮች ንግግር የኦሮሞ አርሶ አደሮችን እንደው ሚዲያ ኖሮ ጄኒውን የሆነ ይሄ አገዛዝ ህዝቡን ባይጫነው ኖሮ የዛን ህዝብ መከራና ስቃይ ጥቂት አሳይተናል። አንድ አልፎ አቅርበን እናውቃለን። ግን የዛን አርሶ አደር የዛን ህዝብ መከራና ስቃይ አምጥቶ የሚነግረን ስለሌለ እንጂ በትክክል አማራ ክልል የምትሰሙትን ድምጽ እዛም ትሰሙታላችሁ። ትግራይ ላይ ብትሄዱ ይሄንን ትሰሙታላችሁ። ደቡብ ኢትዮጵያ ላይ ብትሄዱ በተለያዩ ክልሎች ላይ ይሄንን ትሰሙታላችሁ። ይሄንን ስቃይ፣ ይሄንን መከራ፣ ይሄንን ጩኸት ትሰሙታላችሁ። ብዙ ጊዜ የምንሰማው ራሱ ጠቅላይ ሚኒስትሩ፣ በሌላኛው ቻናል ደግሞ ራሱ ጠቅላይ ሚኒስትሩ፣ በሌላኛው ቻናል ደግሞ ራሱ ጠቅላይ ሚኒስትሩ፣ ከዛ በማግስቱ ደግሞ የምትሰሙት ያው ራሱ ጠቅላይ ሚኒስትሩ። የኢትዮጵያን ህዝብ ድምጽ አይደለም የምትሰሙት። ሁሉም ያገዛዙ ቻናሎች አዳራሽ ውስጥም እሱ ነው የሚናገረው፣ ሚዲያው ላይም እሱ ነው ያለው፣ እርሻው ላይም እሱ ነው ያለው፣ ምርቃት ላይም እሱ ነው፣ ግንባታ ላይም እሱ ነው የምትሰሙት። በየት በኩል የአርሶ አደሩን ጩኸት ትሰሙታላችሁ? አትሰሙትም። በየት በኩል የወታደሩን ጩኸት ትሰሙታላችሁ? አትሰሙትም። just a lesson ለሚሊሻ ዛሬ መማሪያ ነው ብዬ ነው ማስበው። ምን ለማለት ኡመታው ጂን ዳበና ለማለት ይሄ ህዝብ ምን አደረገን? ይሄ አማራ ህዝብ ምን አደረገን? ወጂን ቡሌ ወጂን ጅራኔ ነው አይደለም ማለት ያለበት። አብረን ኖረን አብረን ከርመን ተዋልደን ተጋብተን ምን አደረገን ይሄ ህዝብ? እና አንዳንድ አካባቢዎች እኮ አማራ ብለው ያባረሯቸው ሰዎችና አካባቢዎች ላይ አንዳንድ አካባቢዎች ላይ ጥቃቶች የሚፈጸሙባቸው አካባቢዎች ላይ በጣም ያስገርማችኋል እንዴት አይነት ጥቃቶች እንደሚፈጸሙ። ሁለቱን ማህበረሰብ ለመለየት የሚያስችል ኢቭን ቋንቋ ነበር አይደለም ወይ? ቋንቋ ወይ የተወሰኑ ሰርተን ኢንዲኬተርስ ይኖራሉ፣ ሶሻል ኢንዲኬተርስ አይደለም? እና እነዛ ኢንዲኬተሮች እንኳን የጠፉባቸው አካባቢዎች አሉ። ባለፉት በርካታ ዓመታት እንደምታውቁት አማራው መጠነ ሰፊ የባህል የቋንቋ ድምሰሳ የተካሄደበት ማህበረሰብ ስለሆነ አሲሚሌት አድርጓል። በርካታ አካባቢዎች ላይ ቋንቋው ረስቷል፣ ባህሉን እሴቱን ምናምን ረስቶታል። አገዛዙ ግን አረሳው። ከማህበረሰቡ ጋር ራሱ አማራና ኦሮሞን መለየት አይቻልም። አንዳንድ አካባቢዎች ላይ ግን ቆጥሮ አማራዎች ናቸው እነዚህ ብሎ ቋንቋውንም ምኑንም የማይናገሩ አማራዎችንም ጭምር ቋንቋውንና ባህላቸውንና እሴታቸውን የደመሰሰባቸውንም አማራዎች ጭምር ዳግም ካሉበት እየፈነቀለ ለማውጣት በሚያደርገው ጥረት ውስጥ ድጋሚ እነዚህ ሰዎች ለምንድን ነው የምንጠቀው የሚለውን ጥያቄ ራሳቸውን እንዲጠይቁ አብዛኛው የአእምሮ ህመምተኛ እንዲሆን ጭምር ያደረገ ነው። በነገራችን ላይ በጣም በሚያስደንቅ ሁኔታ በርካታ አካባቢዎች ላይ ህብረተሰቡ ራሱን እንዲያውቅ ባለመደረጉ፣ የአማራው ልሂቅ አማራው ላይ ባለመስራቱ፣ ህዝቡ በድፍረት አማራ ነኝ ብሎ ወጥቶ ለማንነቱ ዋጋ መክፈል ካለበት ከፍሎ በሀገር ውስጥ እኩል ህዝብ እንዲሆን መደረግ ያለበትን ነገር ባለማድረጉ ብዙ ዋጋ እንዲከፈል ያደረገ ነው። እንደዛም ሆኖ ግን ይህ አገዛዝ ማፈናቀሉን፣
ማውደሙን ማሳደዱን አልቻለም ናው ለመጀመሪያ ጊዜ ይሄንን ይፈጽም የነበረ ሚሊሻና ሌላም ይሄን ተልኮ ፈጽሞ ህዝብን ከአካባቢው ላይ አንደኛ መሬቱን ኢንክሮች ያደርጋል መሬት ይነጥቃል ያፈናቀለ በሌላ በኩል የህብረተሰብን ሪኢንጂነር ያደርጋል ዲሞግራፊካሊ የህዝቡን ቁጥር ከዚህ አካባቢ በማፈናቀል ህዝብን እናጎላለን የቁጥር የበላይነት እንይዛለን እንደምታውቁት ትልቁ የኔሽን ስቴትስ ፈተናና መከራ ሆኖ የመጣው ከሁለተኛው ዓለም ጦርነት በኋላ is the politics of number ቁጥር የሃዝ ፖለቲካል አንደኛው የበላይ መሆን አለብኝ ካለ ሌላኛውን ማህበረሰብ በቁጥርም በምንም በሁሉም መንገድ ኃላፊነት የማይሰማቸው ደግሞ ሲመጡ የምትበላውን ምግብ ጭምር ማጥቂያ መሳሪያ ያደርጉታል እዚህ ላይ ምንድነው የሚለው ሰብስበው በስብሰባ ሴቶችና ህፃናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ ተደርገዋል ህፃናት አብዛኞቹ መመረዝ ስለሚመረዙ ይሞታሉ ይላል ምክንያቱ ባልታወቀ ሁኔታ 21st century ኢትዮጵያ ነው የምናወራው ስለ ድንጋይ ዘመን ላይ ስላለ የጨለማ ዘመን አይደለም የምናወራው በ21ኛው ክፍለ ዘመን በአገዛዝ ስለሚደረግ ዘር ማጥፋት ነው የምናወራው ይሄንን አናስጮኸው ኢምፓክቱ ቀላል ስለማይሆን ትራውማው ቀላል ስለማይሆን በሌሎች ህዝቦችና በህዝቦቻችን መካከል ያለውን መስተጋብር ሀገርን እንዴት እንደሚያጠቃ አፌክት እንደሚያደርግ ስለምንረዳ ህመሙን ቁስሉን ችሎ ግን ደግሞ ይሄን ስርዓት ነጥሎ ታግሎ የተሻለ ስርዓት በሀገሪቱ ውስጥ እንዲመጣ ማድረግ ተገቢ ነው ስለሚባል ይሄንን ሁሉ መከራ ይሄንን ሁሉ ስቃይ ይሄንን ሁሉ ህመም ወደ ሌላው ህዝብ ወደ ሌላው ቦታ ላይ ያወጡ በዛ ላይ ማልቀስ ተገቢ ነው ብሎ ስለማያምን የተቻለውን በሆድ ይዞ እንግዲህ ሆድ ካገር ይሰፋል ተብሏል መከራም ምንም ቢሆን እሱን በሆድ ይዞ መዝግቦ ጽፎ ፍትህ ሊኖር በሚችልበት መንገድ እያንዳንዱን ነገር አሰናርቶ ግን ደግሞ ሀገራዊ ትብብርን አፌክት በማያደርግበት መንገድ በኢትዮጵያ ውስጥ የተሻለ ስርዓት እንዲመጣ ዛሬም ህዝብን ከዚህ አገዛዝ መነጠል ስለሚያስፈልግ መጠነ ሰፊ ስራ እየተሰራ መሄድ አስፈላጊ መሆኑን በዚህ አጋጣሚ ማንሳት ይቻላል አንደኛው የደረሰን መረጃ እንግዲህ እዚህ አካባቢ ላይ ያለው ነገር ነው ይሄ ተጠናክሮ የሚቀጥል ነው there is no way እዛ አካባቢ ላይ ያሉ ኃይሎች ህዝብን እየሄዱ ያርሶ አደርን ሰብል እያቃጠሉ ትምህርት ቤት እያወደሙ እየዘፈኑ ወደ ከተማ የሚመለሱበት ከዛ ከከተማ ደግሞ ታጥቀው ስንቅና ትጥቃቸውን ይዘው ሄደው በየአካባቢው ያለውን አርሶ አደር ገጠር ላይ ጨፍጭፈው ከተማውንም አቃጥለው ምን ብለው አውድመው ወደ ቤት እየዘፈኑ እየመጡ እንደዚህ አይነት ሁኔታ የሚቀጥል ይመስላችኋል I think business as usual አይደለም እንደ ኢትዮጵያ ውስጥ ያለው ሁኔታ አንዱ ተገደም የሚሆንባቸው ስራ አንዱ ስራውን ይጀምራል ህግና ስርዓት እንዲሰፍን ልጆቹን እንጠብቀዋለን ህልውናውን እንታደጋለን ሲሉ በመሰረቱ ባለበት አካባቢ ላይ ሰላምና ደህንነቱን ለማስጠበቅ የሚያስችል አቅም ለመገንባት የሚያስችል ጥረት ያደርጋሉ ነው በህግ ህዝባችን እንዲጠበቅ በሚደረገው ትግል ጫና ማድረግ ነው አንደኛ ሀገሪቱ ሁሉንም ኢኮሊ ፕሮቴክት እንድታደርግ ማድረግ ነው ተቋማቶቹ መሰረታዊ መንግስታዊ ሚናቸውን እንዲወጡ ማድረግ አሁን መሰረታዊ መንግስትነታቸው ሚናቸውን ትተው ወደ ዘር ማጥፋት የተሸጋገሩት ባይዘው እያንዳንዱ የመንግስት ተቋም እንደምላችሁ ወደዚህ አይነት ኢንዱስትሪያል ስኬል ኦፍ ጄኖሳይድ ውስጥ እንዲገባና የመንግስትን የጥፋት ፍላጎት ማስፈጸሚያ ነው የሆነው በየአካባቢው የምትመለከቱት አሁን አዳዲስ ተቋማት ቢመዋቀሩ ኢትዮጵያ ውስጥ ስራቸው ይሄንን ጥፋት የማስፈጸም ፍላጎት ያላቸው ሆኖ ታገኙዋቸዋላችሁ ማለት ነው ከዛ የተለየ ትርጉም የሚሰጠው አይደለም ሌላው ከመሸ የደረሰን መረጃ ሜጀር ጀነራል ባንተ አካል የሆኑት ሜጀር ጀነራል ባንተ አባተ ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጋራ ባደረጓቸው የማጥቃት እንቅስቃሴዎች ነው የሚለው 35 ያገዛዙ ወታደሮች አሁን ማምሻውን መማረካቸውን በርካታ የቡድን መሳሪያዎችን ተተኳሾች ጭምር መማረኩን የደረሰን መረጃ ነው ይሄ ሌላኛው እንግዲህ ከዛ አካባቢ የደረሰን መረጃ ነው በርካታ አካባቢዎች ላይ ከዚህ ጋር ተያይዞ እንግዲህ ዛሬም መጠነ ሰፊ ውጊያዎች በአማራ ክልል ሲካሄዱ የዋሉ መሆናቸውን ሰምተናል ከአማራ ክልልም አልፎ በሌሎች አካባቢዎችም ጭምር እንደዚህ አይነት እንቅስቃሴዎች ያሉ መሆናቸውን ተመልክተናል አንደኛው እሱ ነው ሌላው አገዛዙን በተመለከተ የደረሰን መረጃ ነው
እንግዲህ የደረሰን ምንድነው ኢንዲቪጁዋሊ ኦህዴዶች ግለሰቦችን ባለስልጣናቶችን አፕሮች እያደረጉ ነው ያሉት። ሁለት አይነት ፌስ ነው ያላቸው። ይሄ አገዛዝ ሁለት አይነት ገጽታ ነው ያለው። በተግባር ድመት ነው። በማህበረሰቡ ፊት ለፊት ለምሳሌ ሚዲያ ላይ ምናምን ደግሞ ሲመጣ እንዳንበሳ ነው ማጓራት የሚፈልገው። አለሁ ይላል፣ ይፎክራል። አዚፍ ነገሮች እንደውም ከስኬት ወደ ስኬት መኪና የቆመ የለም ይላል። በሚሊዮኖች መኪኖች ቆመዋል ማለት ነው። እየገለበጥ ነው የምንሰማው። የተራበ ህዝብ የለም ሲል በጣም በርካታዎች መደንገጥ ነው ያለብን። ሚሊዮኖች ተርበዋል ማለት ነው። ስንዴ ኤክስፖርት አደረግን ካለ የተላከ እርዳታን ስንዴ ሸጠዋል ማለት ነው። በጣም መደንገጥ ነው ያለብን በሚናገሩት ነገር። በነገራችን ላይ እየገለበጥክ ነው መስማት ያለብን። እያንዳንዱ በነገራችን ላይ ቃላት ሰይፍ ናቸው አይደለ? ፈሪሳውያን ቃላትን ማስተር ያደርጉ ነበር ነው። ቃላት ላይ በጣም ይለማመዱ ነበር። because words have power። ቃላት ሰይፍ ናቸው። የሰውን አእምሮ ይሰይፋሉ ተብሎ ስለሚታሰብ ቃላት ላይ የተላ ልምምድ ያደርጉ ነበር። በተመሳሳይ እነዚህም ሂፕኖታይዝ ያደርጉታል ህዝቡን፣ የህዝቡን አእምሮ በሚናገሯቸው ነገሮች። ደግመ ደጋግመ ብልጽግና በለው፣ ደግመ ደጋግመ ኦኬ ርቦታል ግን ደግመ ደጋግመ ትበለጽጋለህ በለው ነው። ለዛ ነው ላይክ we have ሀገሪቱ ውስጥ በጣም በስፋት የተስፋፉት የሙያ መምህራን አይደሉም፣ ኢንተርፕረነርስ አይደሉም፣ አነቃቂ ነዎች ናቸው። በንግግር ሰዎችን የሚያነቃቁ ምናምን ተብለው በርካታ አካላት ዩኒቨርሲቲዎች ይዘጋሉ፣ ትምህርት ቤቶች ይዘጋሉ፣ ሆስፒታሎች እና ጤና ተቋማት ይወድማሉ። ግን አነቃቂዎች ደግሞ ታያለህ በየቦታው ላይ ማለት ነው። ግማሾቹ ትንቢት ተናጋሪዎች ናቸው፣ ሌሎቹ ደግሞ በዚህ ሙያ ላይ ሰለጠኑ ናቸው። ወጣቶችን እየሰበሰቡ ይነግሯቸዋል ነው። ሲሄድ ቤቱ የሚበላው አክቹሊ ምንም ነገር ላይኖር ይችላል፣ ግን መበልጸጉን መቀበል አለበት፣ ደግመ ደጋግመህ ልትነግረው ይገባል እያሉ ህብረተሰቡን እንደዚህ አይነት የቃላት ሰይፍን እየተጠቀሙ ህብረተሰቡን ይሰይፉታል። በየዕለቱ አእምሮውን ለመቆጣጠር ጥረት ያደርጋሉ ማለት ነው። በአደባባይ ይሄንን ይሉናል። አክቹሊ ግን ስጋቱን ተገንዝበውታል። በርካታ የመለማመጥ ዲፕሎማሲዎችን በተለይ ደግሞ እስከ ምርጫው ድረስ በነገራችን ላይ ጦርነቶችም ምኖችም መምጣት የሚመጡ ከሆነ እነሱን ፖስትፖን እና ዲሌይ በማድረግ ጊዜ በመግዛት አመቺ በሆኑ ጊዜያቶች የምትቀሰቅሳቸውን የራስን የጦርነት ጊዜያቶች መምረጥ ይኖርብሃል የሚል ፖሊሲዎችን ነው የሚከተለው አገዛዙ። በአንድ ጊዜ ከበርካታ ኃይሎች ጋር እንትን ማለት አይፈልግም። ግማሹን ኮኦፕት ማድረግ ይፈልጋል፣ ግማሹን ማባበል ይፈልጋል፣ ግማሹን በሽምግልና ለሰላም ዝግጁ እንደሆነ አፕሮች ማድረግ ይፈልጋል። ባለፉት ጥቂት ወራቶች 2 ወራቶች ውስጥ ኮንሲስተንትሊ የኦኤልኤ አመራሮችን ለማግኘት ጥረት ይደረግ ነበር። በጣም በከፍተኛ ደረጃ እነሱን ለማሳመንና ወደ ራስ ለማምጣት የሚደረግ አይታችሁ ከሆነ ሽመልስም አይ ቲንክ እንትን ላይ በነበረ ደብረ ዘይት ላይ በነበረ ቢሾፍቱ ላይ በነበረ አንድ ስብሰባ መድረክ ላይ የወጣቶች መድረክ ላይ ሄጂ ጫካ ድረስ ጃልመሮን አነጋግራለሁ፣ ፍላጎቱ ካለው ፍቃደኛ ከሆነ ያለበት ቦታ ድረስ ሄዳለሁ ሲል ነበር የነበረው። ከዛ በኋላ በጣም በርካታ ጥረቶች ተደርገዋል። እዛ ጋር የሚቀርበው ግምገማ ሪል ነው። በቃ ስርዓታችን ከባድ አደጋ ገጥሞታል። መዳን የምንችለው ልሂቃኑ አብረን መቆም ከቻለን ብቻ ነው። ከምን ጊዜውም በላይ በመካከላችን ከራሱ ከኦሮሞ ህዝብ የወጡ ልሂቃንም በከፍተኛ ደረጃ ስርዓቱ ላይ ማማረራቸውን ተከትሎ እነዚህ ልሂቃን በአንድም በሌላ መንገድ ወደ ራስ ለማምጣት ከፍተኛ ርብርብ እንዲደረግ በገንዘብ የሚመጣውን በገንዘብ በስልጣን የሚያማልለውን በስልጣን ለማማለል ከፍተኛ ጥረቶች ተደርገዋል። አልተሳካም። የተሳካላቸው ሰዎች አሉ። አስቀድሞ ከግለሰቡ ጋር ይሰሩ የነበሩ ከስርዓቱ ጋር ለምሳሌ ጃልቃንቄ የሚባለው ግለሰብ በተደጋጋሚ አንስተናል። ቤኒሻንጉል ላይ አማራ ላይ ፈጽመው ሽናሻ ላይ ጉሙዝ ላይ ይፈጽም የነበረው ጥቃት በዋናነት በእነዚህ ኃይሎች ትዕዛዝ በአገዛዙ ትዕዛዝ እንደነበረ በተደጋጋሚ ተናግረናል። ጃልቃንቄ የሚያደርገው ጥቃት በአጠቃላይ በአገዛዙ የጦር መሳሪያም የገንዘብም አቅርቦት እየተደረገለት ነው ይሄንን ጥፋት የሚፈጽመው ብለን በተደጋጋሚ ተናግረናል። በቅርብ ጊዜ እጅ መስጠቱን ሰምተናል። እሱ
ከዛ ውጪ ግን ያለው ነገር አልተሳካም። ከዛ ውጪ በእስር ቤት ያሉ ልጆች ጋር የተቃዋሚ ፖለቲካ ፓርቲ አባላት ነን የሚሉ ግለሰቦችን፣ ባለሀብቶችን፣ የሃይማኖት አባቶችን፣ ሌሎችም ግለሰቦችን በእርግጥም ቁርጠኛ የሰላም ፍላጎት፣ የድርድር ፍላጎት፣ ፖለቲካዊ መፍትሄዎችን ለማፈላለግ የቆረጠ መሆኑን በማሳየት ለማማለል አንዳንዶቹን ኢቭን ቤቱን ላንሰጣቸዋለን እያለ አፕሮች የሚያደርጋቸው ግለሰቦች እንዳሉ ሰምቻለሁ። የፖለቲካ ኃይሎችንም ባለሀብቶችንም የሃይማኖት አባቶችንም እንደዚህ አይነት ማጭበርበሪያ እያቀረበ በየጊዜው ማለት ነው ለማታለል ለመሸንገል የሚያደርጋቸው ጥረቶች እንዳሉ ሰምቻለሁ። ይሄንን ለምን ያደርጋል ነው? ይሄንን የሚያደርገው ቲፒካል የኦህዴድ ባህሪ ነው። ኦህዴድ በጣም በርካታ ቫዮለንሶችን እየፈጸመ ሚሊዮኖችን እያፈናቀለ ቤኒሻንጉል ጉሙዝ ላይ የአማራ ልሂቃንን ሰብስቦ በኦሮሞና በአማራ ልሂቃን መካከል የጋራ ውይይትና ምክክር ይካሄድ ብሎ ኦሮማራ ብሎ ደብረ ዘይት እና ባህር ዳር ላይ መድረክ ያዘጋጃል። ሚሊዮኖችን እዛ እያፈናቀለ as if the problem is out of their control ልክ ችግሩ ከነሱ ቁጥጥር ውጪ እንደሆነ አድርገው የአማራ ልሂቃን ነን የሚሉትን ያው የብአዴን ኃይሎች አሉ። የብአዴን ኃይሎች እንደምታውቁት እንግዲህ ቴክኖክራቶች ናቸው። ሰነድ አዘጋጁ ምናምን በላቸው፣ አንድ ለአምስት ጠርንፉ በላቸው፣ ግብር አስገብሩ በላቸው፣ የሆነ ንቅናቄን ምሩ በላቸው፣ ሳይተኙ ሌት ተቀን ይተገብሩልሃል። they're useful idiots በተደጋጋሚ የምለው ለዛ ነው። ማንም ስርዓት ብአዴንን ሳይዝ ኢትዮጵያ ውስጥ ማስተዳደር አይችልም። ባይዘው you know why? ብአዴን የሚሰራው የአህያውን ስራ ነው። የአህያውን ስራ ጠርነፋን የሚሰራው እሱ ነው። አደረጃጀትን የሚሰራልህ እሱ ነው። የቴክኒክ የቢሮ የምናምን ስራን የሚሰራልህ እሱ ነው። ሄድና ይሄንን ነገር አድርግ ስትለው ሄዶ ያደርጋል። ሎያል ነው። ካቴና አንገቱ ላይ ማሰር አይጠበቅብህም። ጭንቅላቱ ታስሯል ኦሬዲ። ብአዴንን ለመሰለል የምታወጣው ምንም ገንዘብና ኢነርጂ መኖር የለበትም። ከሃዲ ነው። ከህዝቡ የተነጠለ ነው። ምንም አይነት አምቢሽን የለውም። ወገኖቹና የወገኖቹን ህመም አያውቅም። ኢንፋክት ወገኖቹንም አያውቅም። የብአዴን ችግር የነበረው እኮ ራሱን አለማወቁም ጭምር ነው። ማን ነው አማራ የሚለውን እንኳን አያውቅም። ምን አይነት ህዝብ ነው አማራ የሚለውን አያውቅም። ዛሬም አያውቅም። አይደለም ትላንትና። አማራ ምን አይነት ህዝብ ነው? አቅሙ ምንድነው? የገጠመው አደጋና ያጋጠመው ፈተና ምንድነው? ይሄ ስርዓት ማን ነው? እኔ ማን ነኝ የሚለውን አይገነዘብም። ምን ያደርጓቸው ነበር? ወለጋ ላይም ሰዎች ሲፈናቀሉ በሚሊዮኖች መጠነ ሰፊ ጥቃት ሲፈጸም እዚህ አዲስ አበባ ላይ ቁጭ ብለው ደውለው ወለጋ ላይ እኮ እንደዚህ ተፈጸመ ብለው እስኪ አስቸኳይ ስብሰባ ብለው ይጠራዋቸዋል ብአዴኖቹ። ኦኬ ኦሬዲ ትዕዛዙን አስፈጽመው ጥቃቱን አስፈጽመው ጨርሰው እነዚህን ስብሰባ ሲጠሯቸው እነዚህ ደግሞ ይመጣሉ። ከዛ ምን ይሻላል ከአቅማችን በላይ ሆነ እኮ እዛ ያሉ ንጹሃን እኮ እንደዚህ የሆኑ ነው ይሏቸዋል። ኦኬ ወጣው ሸኔ ነው ይሄን የሚያደርገው እያለ ለፈልፍልሃል መጥቶ ላንተ ማለት ነው። ምክንያቱም they don't understand the game behind ማን ነው የሚያጠቃው? ለምንድን ነው የሚያጠቃው? ማን ነው ፋይናንስ የሚያደርገው? ማን ነው ይሄንን የማጥቃት ሂደት ኦን የሚያደርገው የሚለውን አይገነዘብም። ልዩ ኃይሉን ሁሉ ትጥቅ ልናስፈታ ነው አሏቸው። ይሄማ አበጀ የሚያሰኝ ነው። አንድ ሰራዊት ብቻ ሀገሪቷ ሊኖራት ነው አለ ብአዴን። በግንባር ቀደምነት ነው ያስፈጽማለሁ አለ። በግንባር ቀደምነት ሊያስፈጽም ሄደ። ሌሎቹ ስማቸውንም ትጥቃቸውንም አልፈቱም። ካምፓቸውን ለቀው ከአንድ ካምፕ ወደ ሌላ ካምፕ ተሐድሶ ብለው 15 ቀን ገቡ። እሱ ጦርነት ገጥሟል ከአማራ ህዝብ ጋር። ምን ሊያደርግ? ሊያስፈታ። አንድ ሀገር ነው ያለን፣ አንድ ባንዲራ ነው ያለን፣ አንድ ተቋም ነው የሚያስፈልጋት ሀገሪቷ ይላል። they don't understand the drama behind, you know. ጦርነት ህዝቡ ላይ ሊታወጅ እንደሆነ አያውቅም። ከዛ ከፊት ያሉ ልሂቃንን አሰልፎ ደግሞ በአርበኝነት መንፈስ ኢትዮጵያ ሀገራችን አንድ ወታደር እንዲኖራት አይደል እንደሚፈልገው አገዛዙ እኮ ይሄንን ህገ መንግስት ሊቀይርልን እኮ ነው የመጣው።
ወደ ነበረው ስርዓት እኮ ሊመልሰን እኮ ነው እያሉ የአካባቢ ልሂቃንን ከየአካባቢው 6 7 8 እያደረክ ትመለምላቸዋለህ አሉ ራስ ጠሎች። የአማራን ህዝብ ቁስል ማየት የተሳናቸው ያደጉበት አካባቢ ትምህርት ቤቶች ወድመዋል። እነሱ አዲስ አበባ ሁለተኛ ዲግሪ ይማራሉ። ያደጉበት አካባቢ ህዝብ ሆስፒታል የለውም። እነሱ ታይላንድ ሄደው ይታከማሉ። በስመ አማራ በኢትዮጵያዊ ነን እያሉ ወደብ እናመጣለን እያሉ ይጽፋሉ። የወጡበትን አካባቢ ማህበረሰብ ጠልተውት ማለት ነው። ድህነቱ እንዲጠየፉት አደረጋቸው። የወጡበትን ማህበረሰብ ለኦህዴድ ማደርን ሙያ ያደረጉት። በወገናቸው ላይ የታወጀውን ጦርነት ጀስቲፋይ ያደርጋሉ። እንደውም መንግስት የተቻለውን አቅሙን ሙሉ አልተጠቀመምና እኛ ብንመረጥ አቅማችንን ሙሉ እንጠቀም ነበር ብለው ለህዝብ ምርጫ ቅስቀሳ ላይ ሲናገሩ ተሰማቸዋል። ዲህ አይነት ትውልድ መነሳቱ ለነዚህ ሰዎች አይወጃቸውም። ይሄ የአማራ ትውልድ ለነዚህ ሰዎች በእውነት ነው የምላችሁ። እኔ ራሳችሁን የምታከብሩ ሰዎች፣ ነገን የምታስቡ ሰዎች፣ መኖር የምትጓጉ ሰዎች፣ በሀገራችሁ ላይ በጎ ተጽዕኖ መፍጠር የምትፈልጉ ሰዎች ሚሊዮኖችን ካሰለፈ ትግል ተቃርኖ ቆሞ የህዝብን ትግል ማጠልሸት፣ የትውልድን ትግል ማጠልሸት ለኢትዮጵያ ዴሞክራሲን አያሰፍንም። እናንተም ታሪካችሁ የተበላሸ ታሪክ ነው የሚሆነው። ከዛ የዘለለ ነገር አይኖርም። አሁን በሚኬድበት መንገድ በኢትዮጵያ ውስጥ ምንም ሊረጋገጥ አይችልም። ዴሞክራሲም ብልጽግናም ምንም ሊመጣ አይችልም። ደም ነው እየፈሰሰ ያለው። ሪያሊስት ሆናችሁ ከገባችሁበት ዲሉዥን ወጣችሁ በሀገሪቱ ውስጥ ያለውን ተጨባጭ ችግር ተጋፍጣችሁ ኢትዮጵያ ውስጥ ሰላምና ዴሞክራሲ እንዲመጣ ሀገሪቱ የሁሉም ዜጎቿ እንድትሆን በሚደረገው ጥረት ላይ የምርም ከፍትህ ጎን ቆማችሁ ታሪካችሁ ነጋችሁ የተበላሸ እንዳይሆን ለማድረግ ጥረት ብታደርጉ የበለጠ ታተርፋላችሁ ብዬ ነው የማስበው። እንግዲህ ህዝብ ሁሉ ጊዜም ይቀርባይ ነው በእኔ እምነት። በመጨረሻው ሰዓት ላይ ወደ ትግሉም የተቀላቀሉ ሰዎች አስቀድመው መጀመሪያም የገቡ ሰዎች በመጨረሻው ቀን እኩል ይዳኛሉ። በኢትዮጵያ ትግል ውስጥ እና በኢትዮጵያ ትግል ታሪክ ሂደት ውስጥ የታዘብኩት ነገር እሱ ነው። በመጨረሻ ቀናት ሁሉን ነገር አስልተው እንደማይሆን የገባቸው ዕለት በተወሰነ መንገድ እነ ንጉሱ ጥላሁን ያደርጉ የነበረውን አይ ይሄ ነገር አብቅቶለታል እንዴ፣ አይ አላበቃለትም፣ አብቅቶለታል አላበቃለትም ብለው ከብዙ ዳውት በኋላ ራሳቸውን ለመሆን ጥረው በህዝብ አቅም ህዝብ ነፃ አውጥቷቸው በኋላ ላይ ኢሚዲየትሊ ሌላን ስርዓት ለማገልገል አልተቸገሩም። ግን እነሱንም ይቅር ይላል ህዝብ። መጨረሻ ላይም ቢሆን ከስተታቸው የተመለሱትንም ቢሆን 11ኛው ሰዓት ላይም ቢሆን ማለት ነው። እና ይሄንን አርሶ አደር ማዳመጥ፣ ይሄንን ህዝብ ማክበር የተገባ ነው። የተወሰኑ አርሶ አደሮች ትላንትናና ከትናንት ወዲያ ያነሷቸውን አንዳንድ ወሳኝ ነጥቦች አሰምተናቸዋል። ዛሬም ያገኘናቸውን የተወሰኑ ወደ እናንተ ማድረስ ፈልጋለሁ። እነሱን እንስማቸው። የአርሶ አደሮቹን ንግግር እየጠበቅን ነው። ቴክኒሻናችን በርካታ ፈተናዎችን እና በርካታ ሁኔታዎችን እያስከፈለ ያለ ትግል ነው። ይህ ትግል ሲጀመርም ከችግር ከመከራ ከመገፋት ችግር የወለደው ችግር ነው፣ ትግል ነው። ትግሉ ሲጀመር አልጋ ባልጋ ሆኖ ከምቾት የተነሳ ትግል አይደለም። ትግሉ አማራን ለማጥፋት አማርኛ ተናጋሪን ከምድረገድ ለማጥፋት አስቦ የተነሳን ሴራ ለማውደም አማራን ለማውደም ታስቦ የተሰራን ሴራ ሊያደናቅፍ ወይም ሊያስወግድ የተነሳ ትግል ነው። ይህ ትግል ከመነሻው እስካለንበት ሁኔታ በርካታ ሁኔታዎችን እያሳለፈ ያለ ትግል ነው። ከመነሻው የተበታተነና የግል ፍላጎት ያላቸው የሚመስል የነበረ ሲነሳ ሲጀመር የግል ፍላጎት ያላቸው ይመስል የነበረ በደንብ ግን በግልባጩ ትግሉ የገባቸው ችግሩ የገባቸው በርካታ ችግሮች የገባቸው
የጀመሩትና አሁን ካለንበት የደረሰ ትግል ነው። ሲጀመር እዚህ ይደርሳል ተብሎ ያልታሰበ ነገ እናጠፋቸዋለን፣ ነገ ያሉበትን ድርሻ እናጠፋለን ብለው ሲሰሩበት የነበረ መነሻ የነበረው ትግል ነው። ይህ ትግል ሲመጣ በርካታ መስዋዕትነት እያስከፈለ ያለ በርካታ ኢኮኖሚ ውድመት እያስከተለ ያለ ትግል ነው። ስንመጣ ሁሉም ታጋይ አንድ አይነት ቁመና አለው ወይ ሲባል የተለያየ ቁመና ነው ያለው። ይህን ትግልም እንዲራዘም ካደረጉ በርካታ ችግሮች ተመሳሳይ አመለካከትና ተመሳሳይ ፖለቲካዊ ወታደራዊ ቁመና አለመኖር ነው። ይህም በርካታ ማሳያ አለው። በርካታ ትላልቅ ቦታ ይዘው የነበሩ ታጋዮች አማራን በመሸጥ አሁን ያሉበትን አሁናዊ ሁኔታ እናውቃለን። እንደውም በተለያየ ሚዲያ የሚለቁት ትግሉ አላስፈላጊ እንደሆነ የሚናገሩ ታጋዮች አሉ። አሁን በቅርብ የገቡ ታጋዮች እና ፍቅሩ የሚባሉ ታጋዮች በርካታ ስማቸው የወረደ በፊት አማራ ያሰኛሉ ተብሎ ተቀምጠው የነበሩ አሁን ግን ያሉበትን ቁመና ምናልባት ከሚዲያ የራቀ ሰው ካልሆነ ለእናንተ አልናገርም እና በርካታ ፈተናዎች እዚያና እዚህ የሚረግጡ ሰዎች እያሳየ በርካታ እንግዲህ ብልጽግና እንደ ብልጽግና ስሙ ብልጽግና ነው። በግልባጩ ግን ብልጽግና ሳይሆን እየተገበረ ያለው ተግባር ሌላ ነው እና ያንን ሰንቀው ውስጥ ለውስጥ እያስቸገሩ ያሉ ኃይሎች ያሉበት በትግሉ ተከትለው የመጡበት ሁኔታ ነው ያለ። አሁን ያለንበት የትግል ደረጃ በጣም የተሻለ ፊት የነበረውን አፋባሃ እየተባለ የተበታተነው ወደ አፋብን ወደ አንድ አማራ ያመጣ አሁናዊ ሁኔታ በጣም ደስ የሚል ነው። ወደ መጨረሻው አካባቢ ምርጫን በተመለከተ በጣም የሚያስቅ አካሄድ ነው እየተካሄደ ያለ። አንዳንድ ወገኖች ወደ ከተማ አካባቢ ሲሄዱ የሚያጋጥማቸውን ችግር እየነገሩ ነው። እውነት ታንክ ተጠምዶ ዲሽቃ ብሬን ተጠምዶ ክላሽ ተሰጥቆ ተይዞ ነው ወይ ምርጫ? ይሄ ነፃና ፍትሃዊ ዲሞክራሲያዊ ምርጫ የሚካሄደው እንዴት ነው? ዓለም አቀፍ አሁን የህዝብ ዲፕሎማሲ ስራችን የተሻለ ነው ተብሏል። ይሄ ከተባለ ለዓለም ሚዲያ ለምን ያህል እየታወቀ ተጽዕኖ እንዲደረግ እየተሰራ ያለ ስራ ካለ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደው ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል እንዴ? የኮ ታስቦ ተብሎ የማይታወቅ ነገር ነው። 62 ሰው ከኛ ወይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን ነው? መጀመሪያ ቤታችን ለምን አለ? ዛሬ ክምራችን በዳሪ አይደል ያለ? በሞርተር አይደል እያቃጠለ ያለ ክምራችን? እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴ? እና አሁንም ቢሆን እኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ቅጆት እንጂ ሌላ አይመስለኝም። አስመራጮች እዚህ ያሉት የወይበኝን ሰው ስም አሁን እኛ ገርበዋል። የወይበኝን ሰው ስም እየመዘገበ የወይበኝን በስሙ ተቀሎ ቢሰጥ ላይሳካለት ይችላል። አይሳካም። ከዚህ ቀደም እንኳን አልተመረጠም። በማጭበርበር ነው ያለፈው። በባለፈው ባሳለፍነው ምርጫም እኮ በማጭበርበር ነው አስመራጮች ያሳለፉት እንጂ 100% ድምፅ አግኝቶ አይደለም ያለፈ። ካሁን ቀደም በነበረው ምርጫ እንኳን አሁን ማለት ነው። እንዴት ነው ምርጫ አሁን የምንሰጥ? እና አሁንም ቢሆን እኛ የምንለው እኛ ማዳበሪያ ግንቦት 24 ምናምን ይላሉ። ምርጫውን የዚህ ያለታ ማዳበሪያ ውሰዱ እያለ ዝም ብሎ ያስፈርም ከሆነ ማዳበሪያ እንዳመጣ የሚደራስ ያለ ድም የዚህ ያለ ቀልጦ ይቅ ያ አጀብ ነው መቼም አርሶ አደሩ የሚናገረውን እንግዲህ ሁለት አንደኛው መጀመሪያ ላይ የተናገሩት ሰው በተለይ ለዲያስፖራ ያነሱት ነገር ያለ ይመስለኛል። ለመጀመሪያው አርሶ አደር ምንድነው የሚሉት? እንግዲህ ዲፕሎማቲክ ማህበር ትላንት ተነስቷል። በጣም የሚገርም ነገር ነው ማለት እያየን ያለነው ነገር ይሄ ነገር በኢትዮጵያ ውስጥ ባሉ አዲስ አበባ ላይ ባሉ ተፎካካሪ ፓርቲዎች ዘንድ ይነሳሉ ይሄ ጥያቄ ላለው የምር ማለት ነው። ማለት አዲስ አበባ ላይ ያሉ የተፎካካሪ ፓርቲዎች የሚያነሷቸውን ፕራዮሪቲስ ሰምታችኋልና
አሁን እዚህ ጋር አርሶ አደሩ የሚለውን ሰምታችኋልና ዲፕሎማሲ እንደውም የዲፕሎማሲ ስራዎቻችን ውጤታቸው መጤን አለበት ይላል ድርጅቱን ኦውን አድርጎ የዲፕሎማሲ ስራዎቻችን ውጤታማ ቢሆኑ ኖሮ እንዴት እንደዚህ አይነት ነገር እንዲደረግ ይፈቀድለታል እና ለምን ዲፕሎማቲክ ፕሬሸር አይደረግበትም የሚለውን ነገር ያነሳሉ የመጀመሪያው አርሶ አደር ሁለተኛው አርሶ አደር ደግሞ የሚያነሱትን ሰምታችኋል እንዴት ብለን ነው የምንመርጠው በጦር መሳሪያ ተከበን ቤታችን ተኝተን ሳናድር 66 ሰው ካንድ ቀበሌ it's just የገጠር ቀበሌ ነው ማይንድ ዩ ባንድ የገጠር ቀበሌ 66 ሰው ቢገደልባቸው አይደለም ባንድ የገጠር ቀበሌ ባንድ ካውንቲ እንግዲህ ሌሎችም ትልልቅ እንትኖች ምሯቸው 66 ሰው ማለት ምን ማለት ነው 25 ሰው ቆስለዋል 66 ሰው እንትን ብለዋል በከባድ መሳሪያ ነው የሚገላቸው ከላኪያዎቹን እና ባንዳዎቹን እያሰረገ እያስገባ ነው የሚያስገድልብን ይላሉ በዚህ ህዝብና በዚህ አገዛዝ መካከል ያለውን መስተጋብር በደንብ መረዳት ትችላላችሁ ያስባል ከሃዲዎቹንም በተመለከተ ትግሉን እየሸጡ መሄድ የሚፈልጉ ሰዎች በአንድ ወቅት ህዝቡ ያከብራቸው የነበሩ ዛሬ የት ቦታ ላይ እንደሚገኙ እነሱንም በተመለከተ የሚያነሳውን ነገር ህብረተሰቡ እንድትሰሙ በዚህ አጋጣሚ ላንሳው ብዬ ነው እንግዲህ እነዚህ በአንድ በኩል የአርሶ አደሩ ያዘ ያለውን ቁመና ፖለቲካዊና ወታደራዊ ቁመና በተመለከተ ያለው የጋራ ግንዛቤ በጣም ይደንቅ ነው በሌላ በኩል ደግሞ በዲያስፖራና በሌሎች አካባቢዎች ያሉ እንቅስቃሴዎች ማድረግ ያለባቸውን ነገር ከማንሳት አንፃር ስቲል አርሶ አደሩም ጭምር እያሳሰበ ያለው በዲፕሎማሲው ዘርፍ የሚሰሩ ስራዎች ተጠናክረው እንዲቀጥሉ የሚያነሷቸው ነገሮች ናቸው በሌላ በኩል ግን አገዛዙ ያለበትንም ውጥረት ላነሳላችሁ ነው የፈለኩት ሽምግልና እንግዲህ አንዳንድ አካባቢዎች ላይ በግልጽ እየላከ እንዳለ ሰምቻለሁ ዛሬው ደግሞ ናዝሬት አካባቢ የነበረው ሁኔታ በርካታ ውጥረቶችን እንደፈጠረ ሰምቻለሁ በዚህ በሚሊሻው ላይ የተወሰደውን እርምጃ ተከትሎ ከባድ የሆነ ስጋት በአገዛዙ ላይ ማየሉን ሰምተናል በዛ አካባቢ ላይ ሌላ ተጨማሪ ኃይል መጥቶ አምጥቶ ለማስፈርም ጥረት እያደረገ እንዳለ ሰምቻለሁ ሌላው ክልሉ ከቁጥጥር ውጪ ሆነ የሚለው ነው የትኛው ክልል አማራ አይደለም ትግራይ አይደለም ኦሮሚያ አይደለም ሌላ ክልል እንግዲህ ከቁጥጥር ውጪ የሆነ ያለው ስትራቴጂክ ሪጅን የሚባለው ኢትዮጵያ ጂኦፖለቲካሊም በጣም ወሳኝ ነው ከዛ ውጪ ደግሞ ኢትዮጵያ ትልልቅ ፕሮጀክቶች እንግዲህ ካሏት ክልሎች አንደኛው የቤኒሻንጉል ጉሙዝ ክልል ነው የህዳሴውን ግድብ ጨምሮ እንግዲህ በርካታ መሰረታዊ ስትራቴጂካዊ የሚባሉ የኢትዮጵያ ጥቅሞች ያሉበት አካባቢ ነው ያን አካባቢ አብይ አህመድ የቆጠረው እንደ ተራ የጦር መሳሪያ ማቀባበያ ኮሪደር አድርጎ ነው የቆጠረው በዚህም ምክንያት እዛ አካባቢ ላይ ያለው ሁኔታ ዛሬ አሳሳቢ ከመሆን አልፎ በቤኒሻንጉል ጉሙዝ ውስጥ የታጠቁ የሌሎች የሱዳንና ሌሎች ኃይሎች ኢንክሉዲንግ አርኤስኤፍ ትላንትና እንደነበረው በርካታ ቀውሶችን እየፈጠሩ ነው ያለው በክልሉ አብዛኞቹ ወረዳዎችና በዞኖቹ በቤኒሻንጉል ጉሙዝ በሚገኙ ዞኖች በጣም ከፍተኛ የሆነ በርካታ የታጠቁ ኃይሎች የሚንቀሳቀሱበት ኢትዮጵያ ውስጥም ያሉ የታጠቁ ኃይሎች የሚንቀሳቀሱበት ከጎረቤት ሀገራትም ጭምር አገዛዙ የሚያመጣቸው ኃይሎች የሚተራመሱበት በርካታ ኢሌጋል ማይኒንግ የሚካሄድበት መጠነ ሰፊ የሆነ ህገወጥ የጦር መሳሪያ ዝውውር የሚደረግበት አገዛዙ በከፍተኛ ደረጃ ተጋላጭ አካባቢ ያደረገው ኦኤልኤ ፋኖም የጉሙዝ ታጣቂም ሌሎችም ኃይሎች በስፋት የሚንቀሳቀሱበት አካባቢ የሆነ እንደመጣ በግልጽም የሱዳንን ጦርነት ወደዚህ አካባቢ ስቦ ለማምጣት አገዛዙ ያደረጋቸው ጥረቶች በአንድም በሌላም እንግዲህ የተሳካ የሚመስል ላገዛዙ ማለት ነው በኢትዮጵያ ላይ ደግሞ ከፍተኛ ውጥረትና ጫናን የደቀነ መሆኑን በትክክል የምትገነዘቡበት ነው ማለት ነው ለምን አንድ ሀገር እንዲህ አይነት ቁልፍ የሆኑ ስትራቴጂክ ምትላቸውን የደህንነቷ ዋስትና የሆኑ አካባቢዎች ላይ እንዴት እንደዚህ አይነት እንቅስቃሴ ታደርጋለች እንዴት በእንደዚህ አይነት መስታወት ቤት ውስጥ ሆኖ በእንደዚህ አይነት አካባቢ ላይ እጅግ አስፈላጊ በሆኑ አካባቢዎች ላይ ቀጠናዎች ላይ የኢትዮጵያ ሰፊ ትልልቅ መሰረተ ልማቶችን ጭምር ያሉበት አካባቢ ላይ ሌላ ተጨማሪ የጎረቤት ሀገር ጦርነት ወደ ሀገሯ እንዲገባ በዚህ ልክ ያላሰለሰ ጥረት አንዲት ሀገር ታደርጋለች የሚለውን ነገር መጠየቅ አይ ቲንክ ከብዙዎቻችን የሚጠበቅ ይመስለኛል why ለምንድነው why they want to drag the country ይሄንን ሀገር
በሱዳን ጦርነት ውስጥ ለመክተት ለምን ፈለጉ? ለምንድነው በዚህ ልክ የአርኤስኤፍንም ካምፕ እየፈጠርክ ከካምፕም የድሮን እና ሌሎች ከባድ መሳሪያዎችንም እያቀረብክ ብቸኛው ኮሪደር የቻድና የሊቢያ መንገዶች ሲዘጉ ብቸኛ የጦር መሳሪያ አቀባባይ ሆና ኢትዮጵያንም ያህል ሀገር እንዴት በዚህ ልክ እንደዚህ አይነት ቦታ ላይ ትሰራለች የሚለውን ነገር እናንተ ልትጠይቁት የሚገባ ጥያቄ ነው ብዬ ነው ማሰው። ሀገሩን የሚወድ ሰው ስለ ሀገር ሉዓላዊነት፣ ስለ ህዝቦች ሰላም፣ ስለ ሀገር ሰላምና ደህንነት የሚጨነቅ ኃላፊነት የሚሰማው የትኛውም ኃይል እንዴት ጦርነትን ወደ ሀገሩ ጎትቶ ያመጣል የሚለው ነገር ብዙዎች እንዲጠይቁት የምፈልገው ጥያቄ ነው። በእኔ እምነት ይሄ ለምን እንደሚደረግ ይገባኛል። በተደጋጋሚ ማንስቻለሁ። በዚህም ምክንያት ቤኒሻንጉል ጉሙዝ አሁን ልክ እንደ አማራ፣ ልክ እንደ ትግራይ፣ ልክ ከፊል ኦሮሚያ ላይ እንዳለውና በስፋት ጋምቤላ ላይ እንዳለው ሁኔታ ከቁጥጥር ውጭ እየወጣ ያለ ሌላኛው ክልል መሆን ችሏል ማለት ነው። ቤኒሻንጉል ጉሙዝ እያልኩ ያለው ገብቷችሁ ከሆነ ልክ እንደ ሌሎቹ የሀገሪቱ ክልሎች ይሄኛውም ክልል መጠነ ሰፊ የሆነ ቀውስ ውስጥ እየገባ ያለ መሆኑ በግልጽ እየታየ የመጣ ነው። ማን ቀረ? እንግዲህ በሰላማቸው የሚታወቁ የተወሰኑ እንግዲህ ክልሎች የሚባሉ በጣም ጥቂት ናቸው ማለት ነው። አሁን ባለው ሁኔታ በእጅ በጣት የሚቆጠሩ ክልሎች ናቸው። የነዛም ክልሎች ሁኔታ ጦርነት የለም ማለት ህዝባዊ ቅሬታዎችና ህዝባዊ ቁጣዎች የሉም ማለት አይደለም። ብሶቶች የሉም ማለት አይደለም። ህዝባዊ ምሬት ወይንም የህዝብ ምሬት የለም ማለት አይደለም። አብዛኞቹ አሁንም በፖለቲካዊ እና ኢኮኖሚያዊ መደላደል ተፈጥሮላቸው ጥያቄዎቻቸውና የህዝብ ብሶቶች አድሬስ ተደርገው ሳይሆን አገዛዙ በሚፈጥርባቸው ከፍተኛ ጫና ምክንያት ዝም ያሉ ክልሎች ሊኖሩ እንደሚችሉ ገምታለሁ። ከዛ ውጭ ግን አብዛኞቹ ክልሎች የቀውስ ቀጠናዎች እየሆኑ ነው የመጡት። አዲስ አበባ ዙሪያና ናዝሬት ሌሎችም አካባቢዎች ላይ እንግዲህ ያለውን ነገር እየሰማችሁ ነው ያላችሁት። ይሄ በአገዛዙ ላይ በተለይ ማዕከል ላይ ባለው ኃይል ላይ የሚፈጥረውን ውጥረት መገመት ትችላላችሁ። አገዛዙ አሁን እያደረገ ያለው ነገር ምንድነው? በጦርነት ውስጥ እንዴት የትኛውንም ያህል አካባቢ ሉዝ ቢያደርግ በተለይ ቴሪቶሪያል ኮንትሮል የሚያስጨንቀው አገዛዝ እንደሆነ ትመለከታላችሁ። አዲስ አበባን በከፊል ብትቆጣጠርም በቀረችዋ ፓርት ላይ ሆኖ መንግስት ነኝ ብሎ መቀጠል የሚፈልግ እንጂ ለፖለቲካዊ መፍትሄ የሚሰራ አገዛዝ እንዳልሆነ እየተመለከትን ነው። ይሄ አይኮልት የአሰድ ሞዴል ነው። የሶሪያውን አሳድ እንደምታውቁ ደማስቀስ በከፊል እና ኦልሞስት 1/3 የከተማው አካባቢ ወድሞ እሱ በተወሰነው የከተማ ፓርት ላይ የተወሰነው የከተማ ሴክሽን ላይ ሆኖ መንግስት ነኝ እያለ ለመቀጠል ጥረት ያደርግ ነበር። ሌላውን የሀገሪቱን አካባቢ አባንድን አድርጎ ለጣፈንታው ትቶ ልክ አርሶ አደሮቹ እንደሚሉት እኛ መንግስትን አይተነው አናውቅም፣ መንግስትም አይቶን አያውቅም። አልፎ አልፎ ማዳበሪያ ስንፈልግ ማዳበሪያ እንዲያመጣ በተፈቀደለት አካባቢ ላይ ማዳበሪያ አስቀምጦ ያንን ማዳበሪያ ለፖለቲካ ፍላጎትና መጠቀሚያ ሲያውለው እንመለከታለን። ከዛ ውጪ እሱም አያውቀን እኛም አናውቀውም እያሉ ሲናገሩ ትሰማላችሁ ማለት ነው። ክሪቲካል የሆኑ ልክ አሁን ሳውት ሱዳን እና ሱዳናውያን አንድ የዚህ ኢግሊዝ ነው የሚባለው ሱዳን ውስጥ ከደቡብ ሱዳን ያለው የነዳጅ ማስተላለፊያ ቱቦ አለ አይደለም፣ ወደ ፖርት ሱዳን የሚወስደው እሱ የነዳጅ ማስተላለፊያ መንገድ ወይንም መስመር በበርካታ ኃይሎች ቁጥጥር ስር ነው ያለው። በአንድ በኩል ደቡብ ሱዳን አለ፣ የደቡብ ሱዳን ነዳጅ ነው፣ ኦይል ነው። ተላልፎ ግን ማጣሪያው ያለው ፖርት ሱዳን ላይ ነው። የሚያልፈው በሱዳን አርሚ እና የሱዳን አርኤስኤፍ የሚባሉ ታጣቂ ኃይሎች ባሉበት አካባቢ ነው። ይሄ ክሪቲካል ሚነራል የሚያልፈው። በዚህ ሂደት ውስጥ ግን ቁልፍ ስለሆነ ሶስቱም ኃይሎች በጣም በሚያስደንቅ አይነት ሁኔታ የደቡብ ሱዳን መንግስት እነዚህም ሁለት የታጠቁ የሱዳን መንግስትም አልቡርሃን የሚመራው ኃይልም የአርኤስኤፍም ኃይል ይሄንን ክሪቲካል ኢንፍራስትራክቸር አይነኩትም፣ የነዳጅ ማስተላለፊያውን ማለቴ ነው። ምክንያቱም በአንድም በሌላ መንገድ ለሀገራቸው የሚያመጣውን ጥቅም ለጎረቤት ሀገርም የሚሰጠውን ፋይዳ በሚገባ ስለሚረዱ አይደለም። ልክ ማዳበሪያ አቅርቦትን በተመለከተ በተለያየ አካባቢ ላይ ማዳበሪያ አቅርቦት እንዲያደርግ ይፈቀድለታል። ለምሳሌ አርሶ አደሩ ስለሚፈልገው ይሄንን የማዳበሪያ በሉት ወይንም ደግሞ የዚህ የሰብአዊ ድጋፍ አቅርቦቱን በተመለከተ ምናምን የፋኖ ኃይሎች እንደዚህ አይነት አቅርቦቶች እንዲኖሩ ይፈቅዳሉ። የተለያዩ አካባቢዎች ላይ እንደዚህ አይነት እንቅስቃሴ ሲኖር ማለት ነው። አገዛዙ ግን አርሶ አደሩን ሲያገኝ ማዳበሪያም ምንም እንደዚህ አይነት ክሪቲካል የሆኑ አምርተው ለሀገራቸውም ለህዝባቸውም ለመመገብ ጥረት የሚያደርጉ አርሶ አደሮች እንዲህ አይነት ነገርን ፈልገው በሚሄዱባቸው አካባቢዎች ላይ ሙሉ ለሙሉ አርሶ አደሩን ይዞ ግማሹን የፖለቲካ መጠቀሚያ ያደርገዋል፣ ግማሹን እዚሁ መርጣችሁ ትሄዳላችሁ እያለ
አስገድዶ ምርጫ እንዲመርጡ እያደረገ በማዳበሪያ ስም ማዳበሪያን እንደ ፖለቲካል ዊፐን እየተጠቀመ ማህበረሰቡን እንትን ለማለት ሲጠቀምበት ታያላችሁ። ሌሎች ሀገራት ይህን ኃላፊነት አይሰማቸውም የምትሏቸው የታጠቁ ኃይሎች በሌሎች ሀገራት የማያደርጉትን ለህዝብ በጣም ወሳኝ የሚባሉ መሰረተ ልማቶችን ወይንም ግብአቶችን ይሄ አገዛዝ ለፖለቲካ ፐርፐስ ይጠቀምበት ተመለከታላችሁ ለማለት ነውና እንዲህ አይነት ነገሮችን ተመልክቻለሁ። ኤኒዌይ በዋናነት ቤኒሻንጉል ጉሙዝም የሀገሪቱ እንግዲህ መሰረተ ልማቶችን ቅድም እንዳልኩት ግድቡን ጨምሮ በርካታ ነገር አለ። ግን ደግሞ አገዛዙ የሱዳንን ጦርነት ወደዚህ አካባቢ ስቦ ለማምጣት የሚያደርገውን ጥረት ደግሞ ስትመለከቱ በእርግጥም ይሄ አገዛዝ የሚያደርገውን ያውቃሉ ይብላችሁ እንድትጠይቁ የሚያደርግ ነው ለማለት ነው። ኤኒዌይ ይሄንን ለማድረስ ነው ወደ እናንተ የመጣሁት። ስልኮችን የተወሰኑ ስልኮችን ለሚቀጥሉት 32 ደቂቃዎች ይቀበላለሁ። ስለዚህ ከዚህ ሰዓት በኋላ የእናንተ የስልክ ቆይታ ነው የሚሆነው ማለት ነው። አይነው ሙሉ ለሙሉ ቅዳሜ የስልክ ቆይታ የምናደርግበት ዕለት ነው። ግን ደግሞ አንዳንድ ጉዳዮች ሲኖሩ ራሳችን ውይይት እናደርግበታለን። ለዛ ነው እሺ ቴክኒሻናችን